ቪዲዮውን ማሳየት እችላለሁ። መልስ አልሰጠም ስላልክ ማለት ነው። መልስ የሰጠበት ቪዲዮ ስላለ ትችያለሽ። ለማርያም ምልጃ ከመጽሐፍ ቅዱስ ጠቅሶ ነው መልስ የሰጠው እኮ። ላሳይ ቪዲዮውን ከመጽሐፍ ቅዱስ መልሽ። አንቺ አይተሽው የለ አይተሽው አልኩ። መልሽልንና ከዛ ክፈችው። ከመጽሐፍ ቅዱስ ነው ወይ መልሱን የሰጠው ነው ጠቅሶ? በቃ ክፈች። እንኳን ኦርቶዶክስ ነኝ ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅህ ነበረና ከፕሮቴስታንቶች የመጣ ጥያቄ ነውና ሞር አንተ ብትመልስልኝ። ቪዲዮ ይሄ ለመሆኑ ለማሳየት ነው። አሳልፌ ላሳያችሁ መልስ የሰጠበት። ከዛው ከጥያቄ አድርጊ። ከዛው ከጥያቄ አሁን ከጠየቀበት አድርጊ። ችግር የለውም። ክፈችው እዛው ጋር ሙሉን እንደጀመርሽ ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣህልኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ። ምን ብለህ መለስክላቸው? አለው ብዬ ነው እኔ ማለት። ከዛ ውጭ ለምን እንዴት ልመልስ እችላለሁ? የሚያሳይ ሼር አድርጌላታል። ማርያም እኛ ማርያምን እንወዳታለን እናከብራታለን አለች። ነገር ግን እግዚአብሔር ነው እንጂ ልንወድ የምንችለው የአንተን ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁት እኮ እፎይ። ውርደታችሁን እንደዚህ ተከናንባችሁ የተዋረደው ራሱ እፎይ ነው። ለጠይቀው ጥያቄ ለምን መልስ አልሰጠውም? ለምን አስወረደው ከገጽ ላይ? ኦኬ፣ እንደዚህ የሚያስወርድ ሰው ፕሮቴስታንት በምን ሞራሉ ነው ብሎ ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበ ፕሮቴስታንት ሞራሉ ነው። እንኳን ፕሮቴስታንቱ ራሱ መጥቶ ጠይቆ አይደለም የፕሮቴስታንቱን ጥያቄ ይዞ የመጣው ኦርቶዶክሳዊ ወንድምህ ይዞ የመጣውን የፕሮቴስታንቱን ጥያቄ መመለስ አቅቶህ ጸጉርህን እያሸህ ሰውየውን ነቅለህ አወረድከው። መልስ መመለስ ይገባል። እነዚህ መጽሐፍቶች ባሉበት እናንተ ላትቆሙ እያንዳንድህን ወደ ጓዳ ባልከተትንህ እንደ ጅብ ከየጎሬህ እየወጣህ ፕሮቴስታንት እያላችሁ ስታነፉ ነው በጣም የሚገርመኝ ማለት ነው። ኦኬ፣ ሙስሊሙም ሰጠ፣ ኦርቶዶክሱም ሰጠ፣ እኛም ሰጠን። አሁን ልብ በሉ፣ ፕሮቴስታንት በምን ሞራሉ ነው አላለም። እሱም ሞራል ኖሮት እኮ ማለት እኮ ነው። ዘርህን እንደዚህ እንደ ምንድን ነው እንደ ዳቦ ገዢ በሰልፍ አሳልፈን እናስተምራለን። እፎይ ሁሉ በየውስጥ እየላከ ሳገኝሽ እኔም ልክ እንደዚህ እንደ ንቧና ንቧ እንደተጣበቁ እኔም እንደዚሁ ነው የምጣበቅብሽ እያለ እንደሚለው እንደ ዲያቆን መሐመድ ፈለገ እንደሱ እንደ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል እውቀትም
ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ግን ስለ ስላሴ ፕሮቴስታንቱ ለማውራት በምን ሞራሉ የሚመልሱ ኦርቶዶክስ በአደባባይ በእስላምን ፊት የተዝረከረከበት በጴንጤ ፊት የተዝረከረከበት ሆኖ ነው የተገኘው። በተለይ በስላሴ ትምህርት ማለት ነው። ከዋህብዮቹ ጋር ገጥሞ ምናምን ነገር እኔ ስማቸውን ራሱ እንኳን አላውቀውም። ፕሮቴስታንት ከዋህብዮቹ ጋር ገጥመው ገርፈውሃል ማለት ነው። እነዚህ ዋሃብዮቹ የተባሉት እኔ አላውቃቸውም ማለት የሚባሉ እንደዛ አሉ። የእስልምና ክንፍ ነው ምናምን ነገር ክንፍ ነው ጭንቅላት ብቻ። እኔ ምንም ይሁን እኔ አላውቃቸውም። እኔ ከእስላም ጋር ምንም የምገጥምበት አንዳችም ምክንያት የለም። አንዳችም እኔ የምገጥምበት ነገር የለም። ከገጠምኩም ደግሞ የምገጥመው በትምህርት ደረጃ ቤት ከፍተን እንጠራቸዋለን፣ እነሱ ይገባሉ። እነሱም ጋር እኔ ገብቻ ቃል የመጣሁ ጊዜ ላይ ማለት ነው። አንዳንዶቹም አናስገባም እያሉ ቤት ዘግተው ስለሚቀመጡ ማለት ነው። ኦ በስመ አብ አቤት በኢየሱስ ስም እንዴት ግን ምናምን ነገር። እናንተ ከእስላም ጋር ገጥመህ ጴንጤን ስታሳድዳል እንደ የምትኖረው የነበረው ቤተክርስቲያን ከእስላም ጋር እኮ ገጥማ ጴንጤን እኮ ስትገድል ነበር ምድሪቱ ላይ ገጥመው። እኛንን ከጥንት እስላምና ክርስቲያኑ ከጥንት እያሉ ይኸው ቄሶች ሁሉ ይሉ የለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ አሽሀዱ አላህ ብለህ የምትዘጋው የጸሎት መጽሐፍት አለ እንዲ ያለ ቢስሚላሂ እያለ ማለት ነው። አሳይሃለሁ እፎይ። እኛ ገጥመን አናቅም። እዛ የምትመልሱ ስትዝረከረኩ ስላሴ ጥፍር አለው የወንድ ልጅ አካል ብልት አለው ምናምን ነገር ብላችሁ ያላችሁትን የተግማማ ትምህርታችሁ አደባባይ ላይ ሲወጣ መተህ ጴንጤ ላይ ቁጣህን አታበርድም ብራዘርዬ። እዛው ተመላለሱ፣ እዛው ተመላለስ። ኦኬ ግን የሚለውን ስሙት እሺ። ስለ ስላሴ ለመመለስ ጴንጤ ምን ሞራል አለውና ነው? ኦሮሞ አንድ ተረት ይተርታል፣ ግን እንዳልናገር ይቅር እዚህ። እሺ ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው አንድ ፕሮቴስታንቱ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብሎ ሰላም። ይሄ እንግዲህ ከንቀት የሚመነጭ ማለት ነው። ከንቀት የሚመነጭ ወሬ ብሎ በቃ ወሬ ማለት ነው። የንዴት ወሬ የንዴት ወሬ ይባላል። እሺ ከዛስ እንኳን ኦርቶዶክስ ነኝ የምታዘዝ ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሞር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ፈሬ ታበጥራለህ አንተ። ቀጥልሽ። አያችሁ መልስለት። ከፕሮቴስታንት የመጣ ጥያቄ አለ እና እንደው ለዛ እንደ መምህርነትህ እንደ አገልጋይነትህ ያው መምህር እንኳን ተብሎ ኦፊሻሊ ባይሾምም ግን ኦርቶዶክስን ወክሎ እንደሚያገለግል ሰው
ከፕሮቴስታንት የቀረበ ጥያቄ አለ እና ብሎ ይሄ ኦርቶዶክሳዊ ወንድም ጥያቄ ጠየቀው። ፕሮቴስታንቱን የሚንቀው ባለጺማሙን ኦርቶዶክሳዊ ወንድሙ ጠየቀው። ከፕሮቴስታንት የመጣ ጥያቄ ነው ብሎ በሚል ማለት ነው። እና የተመለሰለትን ይሁት እነዚህ ሁለት አገጫቸው ላይ ጸጉር የበዛ ሰዎች ትዕቢታቸው መድኃኔዓለም የሆነ ቦታ ላይ ብቻ ሊያገናኘን እንደሚችል ተስፋ አደርጋለሁ። ይሄ እንኳን ደጋግሜ ድቤት ጥሪ ጠርቸው ሁለቴ ነው ሶስቴ ጠርቸው እኔም ሜሎስ ማቅርበንለት ተወሽቆ ተደብቆ የተቀመጠ ቅልስልስ ትዕቢተኛ ነው። ቅልስልስ ትዕቢተኛ ማለት ነው። እና የሆነ ቦታ ላይ የሆነ መስመር ላይ ብቻ መድኃኔዓለም ያገናኘናል። የሆነ ጊዜ ያገናኘናል። ሰማያዊ ደምንብሃል እላህ ላይ ማለት ነው። የዛን ቀን ያገናኘናል። ግን ፎክሩ፣ ጩሁ ምናምን ነገር። እሺ ንቀት፣ ለጴንጤ ያላቸው ንቀት ማለት ነው። እሺ ጥሩ። በምን ሞራሉ ነው ፕሮቴስታንት የሚመልሰው ብሎ ያለው? ፕሮቴስታንት የጠየቀውን አንድ ጥያቄ እስካሁን ድረስ ከብፁዓነ ሊቃነ ጳጳሳት ጀምሮ እስከ እነዚህ እስከ ጺማሞቹ ድረስ ፕሮቴስታንት የጠየቀውን አንድ ጥያቄ እስካሁን ድረስ አልመለሱትም። እስካሁን ድረስ አለመመለስ ብቻ አይደለም፣ ለዘላለምም ይህን ጥያቄ አይመልሱትም። ይሄ ወንድም የሚጠይቀው ሁላችንም ደጋግመን የምንጠይቀው እስከ ዛሬ ጠይቀን ከስድብና ከንቀት ከማዋረድና ከማቃለል ውጭ መልስ ያልተሰጠበት በኦርቶዶክሳውያኑ በሊቃውንቱም በካህናቱም በመነኮሳቱም በዲያቆናቱም በባልቴቱም መልስ ያላገኘንለት መልስ ያላገኙለት እነሱ። ቀላል ግን ጥያቄው ቀላል ነው፣ ግን እነሱ ቤት ከባድ ትምህርት ነው። ተጠይቆ ምን እንደሚል ይሁት። ፕሮቴስታንቱን የሚንቀው ሰውዬ ራሱ ኦርቶዶክሱ ወንድም ጥያቄውን ጠየቀው። መልስ ይሄ ነበረና ከፕሮቴስታንቶች የመጣ ጥያቄ ነው እና ሞር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ፈሬ ታበጥራለህ አንተ። ቀጥልሽ። መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተንግ በቃ ኔታርክ እኔስ መምህር እንኳን አመጡ መምህር ፍሬም ቤቢ እንዴ መልስ እንጂ ፎይ ኦርቶዶክሳዊ ወገናችሁ እዚህ ቁጭ ብሎ ያለው የጠየቀው አለ። መልሱ እንጂ መመለስ ነው። ገጽና ምዕራፉን ቁጥሩን ንገረኝ ያለው ልጁ ደግሞ የዋዛ አይደለም። ገጽና ምዕራፉን ቁጥሩን ይንገሩኝ ብሎ አለ። መልስ እንጂ። አሁን ቅድም ፕሮቴስታንት በምን ሞራሉ አይደል ብላ ያልከው? ይኸው አንድ ጥያቄ ስለ ማርያም ጠየቅናችሁ። ያለ ማርያም አይናችን አይገለጥም፣ አይናችን ነሽ ማርያም፣ ጥርሳችን ነሽ ማርያም፣ መቀመጫችን ነሽ ማርያም እያላችሁ አምልኮተ ማርያም በደም ስራችሁ የገባ ጣዖት አምላኪያን። አዎ የኢትዮጵያ ኦርቶዶክስ ማለት ጣዖት አምላኪያን ማለት ነው የምትሉት። አምጣሁን ማርያም ታማልዳለች ብሎ የሚል ጴንጤ የጠየቀው ጥያቄ አለ። እስከ ዛሬ ድረስ እየተንከባለለ የመጣ ያልተመለሰ። አምጣ ተባልክ። መልስ ግን ይኸውልኝ። ቆይ እና ሞር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ፈሬ ታበጥራለህ አንተ። ቀጥልሽ ያለ እፎይ የናቀው እና የምትንቀው ፕሮቴስታንት አይደለም፣ አስተምሮ አይደለም፣ ጥያቄ ጠይቆህ አንተ አይደለህም። ከዚህ በኋላ የሚነሳው ዘር ትውልድህም ከዚህ በፊትም ያለው ኦርቶዶክሳዊ አሁንም ያሉት ሊቃውን ተብለው ከላይ ከብፁዕ አቡነ ማትያስ ጀምሮ እስከ ታች እስከ ሰንበት ተማሪው ድረስ ማርያም ታማልዳለች ብሎ የሚል አርቲ ቡርቲ ጩኸታችሁ አንድ የመጽሐፍ ቅዱስ ጥቅስ ብሉያትና አዲስ ኪዳንን ጠቅሳችሁ ልታሳዩ አልቻላችሁም። ልታሳዩ አትችሉምም።
አትችሉም። በአራት ነጥብ ዘግተን ነው የምንነግራቸው። አትችሉም፣ በፍጹም አትችሉም። ፋክት። ለምን አንተ አትመልስም ምናምን ነገር ኦኬ፣ ማንበብ ነበረበት። ጥሩ ነው እንዲያነብ ማበረታታት። አንተ ግን አንበብህል እንዴ? እፎይ መጽሐፍ ቅዱስን አንብበሃል አይደል? ብሉይና አዲስ ኪዳን የቱ ጋር አገኘህ ማርያም ታማልዳለች ብሎ የሚል ጥቅስ? ልክ ቁርአኑ ላይና አዲሱ ዳቱ ላይ አንብበ ሙስሊሞቹን እንደምጠይቃቸው ጥሩ ነው እሱ። እኔ ይበል በርታ ብዬ እንደው ማበረታትቻለሁ በእውነት። ግን ፕሮቴስታንቱ የጠየቀውን ጥያቄ ለምን ፕሮቴስታንቱን ስለናቀው ማለት ነው፣ ስለናቅህ ማለት ነው። ንቀት፣ ትዕቢት ይታይብሃል ንግግር ላይ። እውነቴን ነው ብዬ የምልህ ንቀት ስለሚታይብህ የንቀት የትዕቢትህ ንግግር ፊት ላይ ስለሚመሰክር እንዲህ አይነት ትዕቢት ተው ነው እንደው ብለን እግረ መንገድ ምንም መክርህ ማለት ነው። እፎይ ትዕቢት ተው። ኦኬ ትዕቢት ተው። ምናልባት የዛን ቀን ሰንበቴ ገብተህ ጠላ ጠጥተህ ተሞቅ ብሎ ከሆነ ችግር የለውም። ትዕቢት ግን ተው። ታውቁናላችሁ እዚህ ቲክቶክ ላይ ያለንን የወንጌላውያኑ አገልጋዮችን ማለት ነው። ኦኬ ስላሴ ተበላሸ በመነኩሴ እኮ ብለናል። እናንተ ቤት እኮ መነኩሴ እኮ ምንድን ነው የዘመናት ጉዳችሁን እኮ አወጡት። እና ስላሴ እናንተ ብቻ የምታውቁ እኛ ማናቅ እንደው ዝም ብሎ ገሪባ መሰል ቢጤ መስለንህ ታይተንህ ከሆነ ይህንን ትንሽ የተንሸዋራ አተያየትህን ገደብ አብጅለት። ግን አይደለም ስለ ስላሴ አውርተን አይደለም ስለ ማርያም አማላጅነት ብላችሁ ያላችሁትን እኛ ጠይቀናችሁ መልስ የታጣበትን ወንድምህ መጥቶ ጠይቆ ኦርቶዶክሳዊ ወንድምህ መልስ አጣለት አይደል? ለምን አትመልስለትም ነበር? የናቀው ጴንጤ የጠየቀውን ጥያቄ እስካሁን ድረስ አንዳችሁም አልመለሳችሁም። አንዳችሁም አልመለሳችሁም። ልትመልሱም አትችሉም። አራት ነጥብ። እሺ መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት? ምንም ብሎ ይረዳው? ለምን መልሱን አትመልስለትም? ጥያቄ ነው እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተግባጋ አንድ ቤታር እኔስ መምህር እንኳን መጡ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን ድንግል ማርያም ታማልዳ ወይት እሺ ተግባጋ አንድ ቤታር ጠያቂው እዚህ ጋር ነው ያለው። ነቅሎ አወጣው። ልብ በሉ። ጥያቄ የጠየቀውን ሰው መልስ ሳይሰጠው አስወረደው። ይሄ ሰው ነው ጴንጤ እያለ ፕሮቴስታንት በምን ሞራሉ ብሎ አላለም። ይኸው አስወጣው፣ ነቅሎ አወጣው። ይኸው ባዶ ሆነ። አሁን ትንሽ ስመልሰው እዩት። እዚህ ጋር ሆኖ ነው የሚጠይቀው። ይኸውና ሚዩት አርጋለውና ነቅሎ አወጣው። ለምን መልስ አትመልስለትም ነበር? እኛ ተናግረን እኮ አይደለም ጥያቄ ጠይቀን በራሳችሁ ትምህርት እንኳን ጥያቄ ተጠይቃችሁ እንደዚህ አይነት ማፈሪያዎች እንደሆናችሁ ያሳያል። ያው ነቅሎ አወጣው። በሱ ቦታ መምህር ኤፍሬምን አሁን እዚህ ጋር ያስገባዋል። ይሉት እንኳን መጡ። ያው መምህር ኤፍሬም ቢሄዱበት ጥሩ ነበር። አየው መምህር ኤፍሬምን አስገባው ማለት ነው። ለልጁ መልስ መለሰለት? አልመለሰለትም። ምድረ ማፈሪያ አልመለሰለትም። ሊመልስለትም አይችልም። ለዘላለሙም ሊመልስለት አይችልም።
ለምን አትመልስለትም ነበር? ማርያም ታማልዳለች ብሎ የሚል ጥያቄ ተጠይቄያለሁኝ። ምዕራፍና ቁጥሩ ንገረኝ አለህ። እመቤቴ ወላዲቴ ድስቴ አክስቴ ትላለህ አይደል? ትላላችሁ፣ ስትሉ ትውላላችሁ። ለምን አትመልሱም ታዲያ? ስለ አክስቴ፣ ስለ ድስቴ፣ ስለ ወላዲቴ፣ ስለ እመቤቴ ብላችሁ ስለምትሏት እንደምታማልድ ለምን አትመልሱም? ለምን ጥቅስ አትጠቅሱም? የለም። ለዚህ ነው ጴንጤ አንድ ጥያቄ እንኳን ጠይቋችሁ ዘመናችሁን ሁሉ የቤት ስራ ነው የሰጣችሁ። ትተራመሳላችሁ ማለት ነው። የጠየቀህን ሰው ተገቢ መልስ መስጠት ሲገባ ነቅልህ አወረድከው። ያው እዚህ ጋር ነበር ነቅሎ አወረደው ማለት ምንድነው? ምልጃ ማለት ምን ማለት ነው? ይሄ ልጅ ነው የሚጠይቀው። ያመጣሁትኝ እኮ እፎይ ውረድ። እሺ በቃ አንድ ሚጣር አወረደው። መምህር ኤፍሬም በሄዱበት ጥሩ ነበረ። እሺ ቆይ አወረደው። this is orthodox። ቤት ውስጥ ሆነ ደግሞ አስወርዶት እንደዚህ ነው የጎሪጥ ነው የሚያየው። እነዚህ እኔ እውነቴ ነው አገጫቸው ላይ ፀጉር የሚያስረዝሙና የሚያበዙ ሰዎች ጤነኞች አይደሉም። ይህም ሰውዬ ጤነኛ አይደለም። ይሄኛውም እንደዚሁ ጤና አይነት ነገር እክል የገጠመው ነው ይመስለው እና ደግሞ አለ ደብተራው ዲበኩሉ የሚባል ማለት ነው። እሱም ልክ እንደዚሁ ማለት ነው። ውረድ ብሎ አስወረደው። ለምን አትመልስለትም ነበር? ጴንጤ ጠየቀውን ጥያቄ ለምን አትመልስለትም? በሙሉ እዚህ ቲክቶክ ላይ ያላችሁ አይደለም ምድሪቱ ላይ ያላችሁ እንደዚህ ብትጨመቁ እንደዚህ ብትጨመቁ በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተባሉት ከብፁዕ አቡነ ማትያስ ከፓትርያርኩ ጀምሮ ሊቃውንት ጉባኤ በሙሉ ብሉያት አዲስ ኪዳን መምህራን የሚባሉት በሙሉ እንደዚህ ብትጨመቁ አንዲት የመጽሐፍ ቅዱስ ክፍል ማርያም ታማልዳለች ብሎ የሚል አንድ ጥቅስ አታመጡ። አለው ብሎ የሚል ሰው ካለ ቄስ፣ ካህን በደንብ የሚታወቅ ወይ ደግሞ እዚህ ሶሻል ሚዲያ ላይ የሚታወቅ ሰው ካለ አንድ ሰው ይምጣና እስኪ ለኔ ያሳየኝ። አንድ ሰው ይላክ፣ ገስት በትክክል የሚታወቅ ማለት ነው። ይሄ ዝም ብሎ የሚሳደብ እና ጠላ ጠጥቶ ወይ ጫት ቅሞ በምርቃና የሚገባውን ወጣት አይደለም ያልኩት። አንድ ሰው ለምን አልመለስከለትም? ይከብድሃል ጴንጤ። ይከብድሃል። የጠየቀህን አንድ ጥያቄ ነው የጠየቅናችሁ። አንድ ጥያቄ እንደው ሌላው እንኳን ይቅር፣ አንድ ጥያቄ እናንተው ራሳችሁ እየደነፋችሁ እየጎደፈራችሁ እንደሚዋጋ አጋዘን ማለት ነው። እመቤቴ ታማልዳለች ወላዲት አምላክ ብለህ ስትል የምትውለው ሰውዬ እስኪ አምጣ መረጃ፣ ጥቅስ፣ አንድ ጥቅስ ስጡ ስንል የለም። ከገስት ላይ የራሳችሁ ልጆች እየነቀላችሁ ታወርዳላችሁ። በምን ሞራልህ ነው አሁን ታዲያ አንተ ጴንጤ በምን ሞራሉ ብለህ የምትለው? አንተ በምን ሞራልህ ነው እዚህ ቁጭ ብሎ የጠየቀህ የራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ማርያም ታማልዳለች ብሎ የሚል በጴንጤ ተጠይቄ ያለውኝና መልሱን ካገኘው ወደ ኦርቶዶክስ እመጣለሁ ብላለች ተብሎ የተባለውን ለምን አልመልስክለትም ነበር? ለምን አስወረድከው? እፎይ አየህ፣ መጽሐፍ ቅዱስ የማንበብ ዕውቀት ይጠይቃል። ብሉያትና አዲስን ታናክን ታውቀው ከሆነ ማለት ነው። ቶራ፣ ክትቪምና ነቢይም እንደዚሁም ወንጌላትንና መልእክታትን ራዩን በጥንቃቄ ማንበብና ከዛ ውስጥ እመቤቴ ወላዲቴ ድስቴ አክስቴ ብላችሁ የምትሏት እንደምታማልድ ማሳየት ነበር። ግን አላሳየውም። አባረርከው። እሺ ከዛስ? እኔስ መምህር እንኳን ደህና መጡ። መምህር ኤፍሬም በሄዱበት ጥሩ ነበረ። ለማንኛውም ግን
መላሹ ማርያም ታማልዳለች የሚል አታማልድ የሚል ቃል አታማልድ የሚለውን ጥቅስ መምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ። ሌላኛው አዝግ ተነሳልህ። ሌላኛው አዝግ ዲያቆን አዝግ አንተ ታማልዳለች ብለህ ክሌም አድርገህ ለያዥ ለገራዥ ያስቸግራችሁት እናንተ አይደላችሁም እንዴ? እኛ እኮ አይደለችም ማርያም አታማልድም ብለን እኛ አይደለንም በመጀመሪያ ያልነው። ፈክራችሁ እንትን እሽኮሎሌ ማለት ነው። ፈክራችሁ እመቤቴ ታማልዳለች በተገባላት ቃል ኪዳን ወላዲት አምላክ አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲት አምላክ ብለህ የምትለው ታማልዳለች ብለህ እኮ ክሌም ያደረግከው አንተ ነህ። ኦኬ ማማለዷን እራሳችሁ በመጀመሪያ ክሌም ስላደረግ አምጣው መልሱ። ታማልዳለች ብለህ አንተ ክሌም ያደረግከው ሰውዬ ለዛ ኤቪደንስ የሚሆን የመጽሐፍ ቅዱስ ክፍል አምጣ። አታማልድም ብሎ የሚለውን ያሳዩናል። አንተ ታማልዳለች ብሎ የሚለውን ለምን አላሳየህም? ሌላኛው ማፈሪያ ማለት ነው። የሚለውን ጥቅስ መምጣት ያለበት እሱ ነው። መምህር ኤፍሬም በሄዱበት ጥሩ ነበረ። ያው ተናዷል። እንዳልተመለሰለትና እንዳስወጣው ስላወቀ ሪከርድም የሚያደርጉ ስላሉ ምን አለ? መምህር ኤፍሬም ቢመልሱለት ጥሩ ነበር አለ። ለምን አንተ አትመልስም? መምህር ኤፍሬም አሁን ነው የገቡት። አሁን ዲያቆን አዛገ አንተ ለምን አትመልስለትም? ከመምህር ኤፍሬም በፊት ቀድመህ እኮ እዚህ ያው አልሸጠ ያለ በግ ይመስል ቁጭ ብለሃል። ለምን አትመልስለትም ነበር? እሱ አልመለሰለትም። አንደኛው ማፈሪያ እሱ፣ አንተም አልመለስክለትም። ሁለተኛው ማፈሪያ ማለት ነው። ለምን አልመለሳችሁለትም? መምህር ኤፍሬም አሁን ነው የገቡት። ክርስቲያን ለምን አልመለሰለትም? ቃል ብሎ የሚለው ለምን አልመለሰለትም? እቺስ ማማዬ ነች ማን የምትባለው ለምን አልመለሰችለትም? በማርያም አማላጅነት ታምኑ የለ እንዴ እናንተ? ኦርቶዶክስ አይደላችሁም እንዴ? አንተ ኮሰረት ነበር እንደሚሸጠው እዛ ቁጭ ብለህ ምን እየሰራህ ነበር? እሱስ እንግዲህ የእውቀት ችግር ነው እኮ ምልህ። ሱረቱ አልበቅራህና አልኢምራህ እንደማለት አይደለም። መጽሐፍ ቅዱስን ማወቅ በደንብ እውቀት ይጠይቃል። ያንንም ራሱ ያወቀው ስላነበበ ነው። በእውነት ቁርአኑም ላይ ሐዲሳቱም ላይ ስላነበበ ነው ያወቀው። እኔ እዚህ ላይ ዲና አላደርግም። ይበል ብዬ እኔ ደግፌዋለሁ። በእውነት በትክክል ማንም ሰው እኔ ሙስሊምም ቢሆን በእውቀት ካወራ እኔ ችግር የለብኝም። ግን በእውነት ላይ ቆሞ የሚያወራ ከሆነ ማለት ነው። ስለዚህ መምህር ኤፍሬም ቢመልሱለት ጥሩ ነበር አላለም? አንተ ለምን አትመለስለትም ነበር? ቀድመህ አንተ ቦታውን ይዘህ ተሰይምሃል እኮ ቁጭ ብለሃል። እሱም ቁጭ ብለሃል። የእሱ አለመመለስ ጥያቄ ሲሆንብን የዚህኛው ደግሞ አለመመለስ ካስወረዱት በኋላ ቢመልሱለት ጥሩ ነበር ብሎ ካለ በኋላ እሺ፣ ከዛ እሱ ምን ሊል ነው? እኛው ግን ድንግል ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ መምጣት ያለበት እሱ ነው። እንዴ አንተ ነህ እንጂ ማምጣት ያለብህ ዲያቆን አዝግ አንተ ነህ ማምጣት ያለብህ። አንተ ታማልዳለች ብለህ ያልክ ሰውዬ ማምጣት አለብህ በመጀመሪያ። ኦርቶዶክሳውያን ሹሽ፣ አንተ ነህ ማርያም ታማልዳለች ብለህ እየተናገርክ ያለው። አንተ ታማልዳለች ብለህ ላልከው መረጃ ማምጣት ግዴታ ነው። በመጀመሪያ ግዴታ ነው። ጴንጤ አታማልድም ብሎ ያለው ጴንጤ አምጣ አለ። አንተ ታማልዳለች ብለህ በመጀመሪያ ክሌም ያደረከው ሰውዬ ለምን አታመጣም? ከጴንጤ በፊት እኔ ነበርኩ ብለህ ያልከው ሃይማኖት ለምን አታመጡም? እናንተ ለምን አታቀርቡ? እኛ ፊት አትቆሙ። ኦኬ፣ እችን መልስ ይዘህ እኛ ፊት አትቆሙ እናቴ። ስለዚህ ልጁን አንደኛ አስወርዳችሁት፣ እሱ አልመለሰለትም። የእሱ አለመመለስ አይደለም፣ አንተም አልመለስክለትም።
ገና የገቡት ሰውዬ ተረጋግተው እንኳን ገና በቦታው ላይ መቀመጫቸው መሬት ሳይ ቢመልሱለት ጥሩ ነበር አለ። አንተም ታረጋለህ፣ እሱም ሊያደርግ ነው ቤት የከፈታችሁት። ለዚህ ነው ጴንጤ የጠየቀው አንድ ጥያቄ ለእናንተ የዘላለም የራስ ምታት ነው። ማርያም ታማልዳለች ብሎ የሚለው ትምህርት የበሰበሰ የገማ የሸተተ ተረት ነው። እኔ የምለው ለምለው ነገር ሁሉ ደግሞ እኔ ብራዘር ታውቃለህ፣ ቤቱ ይሄ ቤት ተናገር እውነቱን። ኦኬ ማርያም ታማልዳለች ብሎ የሚለው ትምህርት የገማ የሸተተ የአሮጊቶች ተረት ነው፣ የመጽሐፍ ቅዱስ ትምህርት አይደለም። ለዚህ ነው ከገስት ያስወረደው። ለዚህ ነው አንተም ለጠየቀው ጥያቄ መልስ መመለስ ሲገባህ ለጠያቂዎቹ አታማልድም ብለው የሚሉት ፕሮቴስታንቶቹ መረጃ ማምጣት አለባቸው አልክ። ታማልዳለች ብለህ የምትለው ሰውዬ ከፕሮቴስታንቱ ሃይማኖት በፊት እኔ ነኝ ምድሪቱ ላይ የነበርኩት ብለህ የምትለው አዎ፣ ደግሞ ነበረች፣ ኦርቶዶክስ ቀድማ ስለነበረች ማለት ነው። አንተ እኮ አልሰጠህም ወንድም ማለት ነው። ስለዚህ ሁሉም 0-0 ከዚህ ጋር ለተጠየቁት ጥያቄ ይመጣና ደግሞ ከዋህብያዎቹ፣ ከአህያዎቹ፣ ከዝሆኖቹ፣ ከጃርቶቹ ይላል። ኦኬ መልሳቸው በእንደዚህ ተደመደመ ማለት ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ስላደረገ ወይት ወንድም አለምዬ ወንድም አለም አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። አታማልድም ብሎ ክሌም ስላደረገ ማን ነው መጀመሪያ ታማልዳለች ብሎ ክሌም ያደረገው? ክሌም ያደረገው ማን ነው? ዲያቆን አዘግ ማን ነው በመጀመሪያ ታማልዳለች ብሎ ክሌም ያደረገ? እኛ ነን ወይስ እናንተ? እናንተ ናችሁ። እናንተ ታማልዳለች ብላችሁ ለምትሉት የባልቴት ተረታችሁ መልስ አምጡ። መጽሐፍ ቅዱሳዊ መልስ ነው የጠየቅነው። እኔው ድፍን 28 ዓመቴ እየሞላ ነው። ገባሁበት ወደ 28ኛ ዓመት ከኦርቶዶክስ ከወጣሁ 28 ዓመት ሙሉ አንድ ያሳየን ኦርቶዶክሳዊ መምህርም ሊቅም የለም። ከብዙ ሺዎች ጋር ተነጋግሬያለሁ፣ ከኦርቶዶክሳውያን አገልጋዮች ጋር። አንድ እኮ አልኩ፣ አንድ ለዘላለምም አንድ አታገኙም። አንድ ሰው ለምን አንተ ክሌም ያርከው ሰው የመጀመሪያ መረጃ ሳታቀርብ አታማልድም ብሎ ያለውን ፕሮቴስታንት ለምን መረጃ አቅርብ ትለዋለህ? አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብለህ? ሰላም ፕሮቴስታንት ሞራሉ ነው። እንኳን ፕሮቴስታንቱ ራሱ መጥቶ ጠይቆ አይደለ የፕሮቴስታንቱን ጥያቄ ይዞ የመጣው ኦርቶዶክሳዊ ወንድምህ ይዞ የመጣውን የፕሮቴስታንቱን ጥያቄ መመለስ አቅቶህ ፀጉርህን እያሸህ ሰውየውን ነቅላ አወረድከው። መልስ መመለስ ይገባል። እሱ ባይከፋ ይሄኛው ቁጭ ብሎ እዚህ አልመለሰም። መምህር ኤፍሬም ቢመልሱለት አለ እሱ እዚህ ቁጭ ብሎ ቀድሞ መምህር ኤፍሬምን እሱን አስወርደ ነው ለጥያቄው መልስ ይሰጠኛል ብሎ ቁልጭ እያለ ቁጭ ብሎ ሲጠብቅ ለጥያቄው መልስ መመለስ ሲገባ ሳትመልሱለት ቀርታችሁ አስወረዳችሁትና ከዛ ይሄኛው ደግሞ ገባበት ማለት ነው። ምን ብሎ አታማልድ ብለው ያሉት እና ክሌም ያደረጉት ፕሮቴስታንቶቹ ናቸው።
ማን ነው ግን በመጀመሪያ ታማልዳለች ወይ አታማልድም ብሎ ያለው? እኛን እንዴት አታማልድም ብለን ያልነው ቀድመን? እናንተ ናችሁ እኮ ታማልዳለች ያላችሁት ቀድማችሁ። ስለዚህ ቀድሞ ታማልዳለች ብሎ ያለው ሰው ነው ክሌም ያደረገው። እናስ እሱ ነው መረጃውን ማምጣት ያለበት። ሁለተኛ እንኳን ኦርቶዶክስ ነኝ ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሙር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ከሬታ በጠራለ አንተ ቀጥልሽ። መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄ ነው እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተንክ በቃ አንድ ሚጣር ያው ሲያስወጣው ቆይ አስወጣ መምህር ኤፍሬም ቢሄዱበት ጥሩ ነበረ። ቢሄዱበት ጥሩ ነበር። አንተ እዚህ ቁጭ ብለህ ቆይ እኔ መልስለታለሁ ለምን አላልክም? መምህር ኤፍሬም አሁን ነው ገና የገቡት። ለምን አንተ ቆይ አታስወርደው? ባታስወርደው ጥሩ ነበር። መልሰው እናስገባው። እኔ መልስለታለሁ ለምን አላልክም? ዋሃብያዎች ባይዘው እነሱ ናቸው ፂም የሚያሳድጉት ነው የሚባለው። ያው እንግዲህ ዋሃብዮች አላግጥብሃለሁ ብራዘር፣ አፍህን ሰብስበህ ተቀመጥ። ደግሞ ፕሮቴስታንት በምን ሞራሉ ትላለህ እንዴ? የደብተራ ክታብ እየደገምክ የምትመጣ ትውልድ ሁሉ መጽሐፍ ቅዱስን የማታውቅ የደብተራ ክታብ እኮ አልኩህ። ሳሊ ለነ ቅድስት ሆይ ለምኝልን በለው የሚል መጽሐፍ ደግመህ የምትወጣ ትውልድ መጽሐፍ ቅዱስን ሳታውቅ ፕሮቴስታንት ብለህ ወጥ ረገጣችሁ። በእርግጥ አፋችሁን የምታላቅቁት እኛ ላይ ነው። እኛ ግን ለእናንተ እንደዚህ ሰጣ ገባ ውስጥ አንገባም። እንደው ከተናገርኩ ምን የምናገረው ሌሎች ወንድሞች አይናገሩ። ፕሮቴስታንት እንደዚህ መሬት ላይ ወርዶ ነው የሚሰራው ብራዘር። ለዚህ ነው ጭንቅ ጥብብ ያለው ማለት ነው። ኦኬ አልመለሱለትም። ስለዚህ ነቅሎ አወጣው። ስለዚህ ለአፄ ቴዎድሮስ የተገጠመን ግጥም እንገጥምላቸዋለን ለሚንቁ ማለት ነው። የጎጃምን ንጉስ ሲንቁ፣ የወሎንም ንጉስ ሲንቁ፣ የሸዋንም ንጉስ ሲንቁ፣ ወንድ ያለ ራስዎም ገለውም አያውቁ ተብሎ እንደተገጠመላቸው አየህ። ለተጠየቀው ጥያቄ አንተ ፕሮቴስታንት እያልክ ስትንቅ፣ ፕሮቴስታንት ለጠየቀ በራሱ ኦርቶዶክሳዊ ወገንን ጥያቄ ጠይቆት የፕሮቴስታንት ጥያቄ ይዞ መጥቶ እንኳን ያችን ጥያቄ እንኳን መልስ ለመመለስ እሱም አንተም እሳቸውም እነሱም ሁሉም 0-0 ለምን መልስ የለም። 28 ዓመት ታዝቤያችኋለሁ። በሙሉ ገለባ ናችሁ። የማርያምን አማላጅነት አላሳያችሁም፣ ልታሳዩም አትችሉ። አለቅ። ስለዚህ በሰፈሩት ቁና መሰፈር ማለት ይሄ ነው። የናካው ፕሮቴስታንት አንድ ጥያቄ ጠይቆ በልጅ በኩል እንኳን ጥያቄው መጥቶልህ ልትመልስ አልቻልክም ማለት ነው። ስለዚህ ለወደፊት ይታሰብበት ነው ብለን እንለው። አትናቁ። ኦኬ። ያው ከጢንዚዛ ጋር ግብረ ስጋ ግንኙነት ሲያደርግ ዝንብ ከዝንብ ጋር ሲባልግ ቪዲዮ የሚያሳየው ዲያቆንህ እንደዛ ሲያናፋ ነበር በባለፈው አይደል? እናቱ የወለደችው ፕሮቴስታንት፣ ይሄ የሉተር ጥርቅም የሉተር ጥራጊ ሁሉ እናቱ የወለደችው አንድ ፈልጉ ተመካከላችሁ ናውጣ በሉት ያንን የሴት ቅምጥ ምናምን ነገር እያለኝ ሲለኝ ነበረ። ያናፋውን ባለ ፖርኖግራፊው ዲያቆናችሁ ማለት ነው። ዝንብ ከዝንብ ወሲብ ሲያደርግ ሴቶች ጋር ይልክላል።
ይመሃረን ነው ይሳለ ነው ዝንብ ከዝንብ እንደዛ ሲያናፋ ላይነሳ ጌታ ኢየሱስ ትምክቱን ሰበረው ማለት ነው። በዓለም አደባባይ ላይ አንድ እረኛ አስነስቶ አይቀጡ ቅጣት ቀጥቶ የዳዊት አምላክ ልማዱ ነውና የጎልያድን ግሳት በዳዊት መምጣት በኩል ያስታገሰ በአንድ እረኛ በኩል በእውነት ዝንብ ከዝንብ ራሱ ነው የተናገረው። ቪዲዮ አለ። ጢንዚዛ ከጢንዚዛ ሩካቤ ስጋ ሲፈጽሙ አይቶ እሱን ለሴቶች በውስጥ እየላከላቸው ባገኝሽ እንደዚህ ነው ማረግሽ እያለ ማለት ነው። ጢንዚዛም ትውልድ ንስሐ ግቡ። ፕሮቴስታንት አፍን የምከፍትበት አይደለም፣ ግን መብታችሁ ነው። አፋችሁን ክፈቱ። ተራ በተራ የሆነ ቦታ ላይ ያገናኘናል። ይሄኛው እንኳን መጽሐፍ ቅዱስ ብዙ አያውቅም፣ ቁርአን ላይ ስለሚል ማለት ነው። ዲያቆን አዝግን ግን እንደው ሞራሉ ተነስቶ አንድ ቀን እንገናኝ እንችላለን ብዬ ተስፋ አደርጋለሁ በጌታ። እሺ የመለሱት እንደዚህ ነው። የመለሱት መልስ እንደዚህ ነው። ኦኬ እሺ አንዴ ቆይ ጠብቁ። መምህራኖቻቸውና መልሶቻቸው ከማህበረ ምዕመኑ ለሚቀርብላቸው ጥያቄ መልሶቻቸው ምን እያሉ ነው የሚመልሱት? እሺ ቴዲዬ፣ እሺ አይቻለሁ። እሺ ምን እያሉ ነው የሚመልሱላቸው? ብሩኬ ገብቶ ነበር አይደለ ወይስ ሌላ ነበር? ለምን ወጣ ብሩኬ? ልጠይቅ አይደለም። ብሩኬ የት አለ? ቆይ ስበዋለሁ ፈልጌ። እሺ ኔትወርክ እምቢ ብሎት ካልሆነ በስተቀር ማለት ነው። ኦኬ ኦርቶዶክሳውያን አትናቁ። እውቀት ኖሯችሁ ብትንቁ እኔ እንደው መቼም ሰው እውቀት እንኳን ኖሮት ሰውን መናቅ የለበትም፣ በእውቀት መናቅ የለበትም። እውቀት ኖሯችሁ እንኳን ብትንቁ እንደው መልካም በሆነ። እውቀት ሳይኖራችሁ ግን አትናቁ። እሺ በቃ እውቀት በዚህ በጥቂቱ እኮ ተያዘ ማለት ነው። ወንድምነት ኔትወርክ ጥሩ አይደለም ብሩክዬ። እውቀታችሁ በጥቂቱ እንኳን ሲታይ ስትፈተሹ እንደዚህ ወደቃችሁ ማለት ነው። ኦኬ ወድቅ ሆንክ ማለት ነው። እሺ ወደ ሌላኛው እንሂዳ። ለምሳሌ መጽሐፈ ሜላድን በሉት ወይት ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ይሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ መንፈቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮ የተናገረውን በዚህ ሀሳባችሁ ሃይማኖተ አበው ውስጥ ነቅፉ። ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው። የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁኝ። መስቀር ተነጋገሩ፣ ስህተቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕትን አንድ ጊዜ ሃይማኖተ አበውን ተው፣ ስርዓት ያዙ። ተው፣ ቤተክርስቲያናችን መሰረት ነው። ሃይማኖተ አበው መጽሐፉ የእምነታችን መሰረት ነው እንድታውቁት። ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው እንድታውቁት። እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን።
በጊዜ ሂደት እናያለን። ግን ይህንን የምስራቅ ኦርቶዶክስ አስተምህሮና አንዳንድ መንፍቅና ወደ ቤተክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅወሙ ይላል። እወቁባቸው። የምስራቅን ኦርቶዶክስ እውቀት ወደ ቤተክርስቲያናችን እያስገቡብን ብለው ያሏቸው የቲክቶኩ ተሟጋቾች ነን ብለው የሚሉት ናቸው። ወንድምነ ብሩኬ ምን ሆነ ነው? ኔትወርክ ነው ወይስ? አንዳንዴ ጥያቄ ይፈጥራልና ኔትወርክ ነው ወንድምነት? እሺ ኔትወርክ መሰለኝ አለ ወንድምነት አለውኝ። አሁን ኤርሜ አለ ኔትወርክ ነው። ለኔ እኮ ጥያቄ የፈጠረብኝ። እሺ እንኳን ደህና መጣ። ኦኬ መጽሐፈ ሜላድ የማን መጽሐፍ ነው ቴዲ? እኔ ይህን መጽሐፍ አላውቀውም። በማላውቀው ከምናገር አንድ አፍታ ገባ ብለህ ቴዲሻ ብትነግረን ማን ነው መጽሐፈ ሜላድ? ካለህ እንደው ፒክቸሩን ብታሳየን ራሱ ካለ ቴዲ ከቻልክና እስኪ አንድ አፍታ። እዚህ ላይ እውቀቱ የለኝም የእውነት ቴዲ በጣም የተሻለ በጣም ከኔ ይልቅ ከሁላችንም ይልቅ የተሻለ ብዙ መጽሐፍቶች ስላሉት በዚህ ጉዳይ ላይ ያውቃል። የእውነት ያውቃል። ቴዲ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ሰላም ብያለሁ። እስኪ ስለ ሜላድ የሚናገረውን አሰማን። እስከዛ መጽሐፉን ላምጣው። እሺ መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። መጽሐፈ ሜላድና ሃይማኖተ አበው ትርጉም ናቸው ነው እያለ ነው። ሃይማኖተ አበው ላይ ምናልባት ሊያስማማን የሚችል ነገር አንዳንድ ቦታ ላይ አለ። ግን እውነት ቀጥታ ተተርጉመዋል ወይ የአትናቴዎስ የሚሆኑ የሌሎቹ አባቶች የተባሉት? ግን መጽሐፈ ሜላድ ትርጉም ነው እንዴ ቴዲዬ? ስለማላውቀው መጽሐፉን በትልቁ አድርገኛል። ይኸው ከልጄ ጋር ነው ያለሁት። ምናልባት ባክግራውንድ በሱ ድምጽ ብታጀብ ሳውንድ ትራክ ቁጥሩት ትልና ችግር የለውም። እሺ እዚህ ጋር ሆን ጥሩ ነው። እሺ መቅድሙን ላሳያችሁ። መቅድሙ ብቻ የሚናገረው ነገር ስላለ ማለት ነው። ለምንድን ነው ግን ይሄን በኮሜንት ነው ሐሳቤን መጀመሪያ የገለጥኩት። ለምንድን ነው ይሄን መናገር የፈለኩት? ብዙ ጊዜ በጣም ብዙ ጊዜ ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ማን? ኦርቶዶክስን የማያውቋት ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ለምሳሌ አሁን ይሄ ሰው ወንጌላውያን አማኞችን ሊናገር የፈለገበት ነገር የሞከረበት ነገር ወንድሞች በእርግጥ ምላሽ ሰጥተውታል ነበረ። በዛ ንግግሩ ኦርቶዶክስን እንደሚያውቃት አድርጎ ነው የተናገረው። ነገር ግን የራሱን የሊቁን መጽሐፍ እንኳን የማያውቅ የቤተክርስቲያኒቱን እንኳን መጽሐፍ የማያውቅ መቼ እንደተጻፈ በማን እንደተጻፈ ለምን እንደተጻፈ የማያውቅ ትርጉም ብሎ የሚናገር ሰው መሆኑን ስትመለከቱ ኦርቶዶክስን ሳታቋት ነው የምትተቿት የሚሉት ሰዎች አላዋቂ ሳሚ ምን ይለቀልቃል እንደሚባለው ያሉ ሰዎች መሆናቸውን ትታዘባላችሁ። መቅደሙን ብቻ ላሳያችሁና ከዛ በኋላ እናንተ ትፈርዳላችሁ። በማን ዘመን ተጻፈ፣ በማን በኩል ተጻፈ የሚለውን ለሌላ ጉዳይ ነው ያሰመርኩት፣ ለዚህ ጉዳይ አይደለም። በዚህ መጽሐፍ ላይ የሆነ ነገር እየተዘጋጀው ስለሆነ እንዲህ ይላል። ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት። አቤት መጀመሪያ እዚህ ጋር ምን ይላል? ጻድቁ ይላል። እኛ ምንድነው ዘርዓ ያዕቆብን ጻድቅ አንልም የሚሉ ቀጣፊዎች የገዛ መጽሐፋቸው ጻድቅ እንደሚለው ተመልከቱ። እግረ መንገዴን በየሱ ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት የቅድስት ሀገራችን ኢትዮጵያውያን ሊቃውንት የማን የኢትዮጵያ ሀገራችን ምን ሊቃውንት እንዳልኩትኝ ያከበብኩት ያሰመርኩት ለዚህ ጉዳይ አይደለም፣ ለሌላ ስራ ነው። ተሰብስበው በጊዜው የእመቤታቸውንና ቅድስት የሚሏትን አማላጇን ለእነርሱም የሚገባውን ስግደትና አክብሮት በመቃወም ለተነሳው አባ እስጢፋና ተከታዮቹ መጽሐፍ ቅዱሳዊ መልስ ለመስጠት ከብሉይና ከአዲስ አውጣተው አሰባስበው የጻፉት ምን መጽሐፍ ነው ይላል?
ቅዱስ መጽሐፍ ነው ይላል። ቅዱስ የሚሉት መጽሐፍ ይሄ ቅዱስ የሚሉት መጽሐፍ ደግሞ አቤት አባቴ እሺ አንዴ እያወራሁ በማካከል እያወራሁ ቴዲ መልስ ስጠው ለቤቢ ችግር የለም ማቆሚያ የለውም የልጅ ጥያቄ እሺ ጥያቄው መልስለት አለ ግድ የለም ትቀጥላለህ ቅዱስ ትቶኝ ሄደ መሰለኝ ቅዱስ የሚሉት ይሄ መጽሐፍ ለብሩኬ ቅድም ፎቶ አንስቼ ልኬለት ነበር ግንቦት ላይ የሚለውን ላንብብላችሁ አሁን ከሰሞኑ ክርክር የተያዘ ማለት ነው እሺ ከሰሞኑ ክርክር ጋር ይሄን መጽሐፍ የካደበት ሚስጥር ይሄ ነው ሰውየው ይሄን መጽሐፍ ቢክድ አይፈረድበትም ምክንያቱም ይሄ ቅዱሱ መጽሐፋቸው እንደዚህ ይላል ቁጥር 7ን አብረን አንብቦ በአዳም ላይ ያለው መልክ ሁሉ በማን ላይ በአዳም ላይ ያለው መልክ ምን ሁሉ በማን አለ በአብ ጽም ቢሆን እሺ ጆሮዎችና አይኖችም ቢሆኑ እሺ አፍንጫም ቢሆን እሺ ይተነፍስበታል ማለት ነው አፍንጫው ከንፈርም ቢሆን እሺ እጆችና እግሮች ጣቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው እግዚኦ ማን ይሄንን ያለው ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻቸው እንደተናገሩት ለእግዚአብሔር አይኖችና ጆሮች እጆችና እግሮች ሌሎችም የቀሩ አካላት እንዳሉት እናምናለን ይላል ስለዚህ መጽሐፈ ሜላድን ቢክድና እሺ አባት አንዲች ብቻ የመጨረሻ ንግግር መጽሐፈ ሜላድን ቢክድ አትፍረዱበት እርግጥ መጽሐፈ ሜላድ የትርጉም ስራ ባይሆንም ስለማያውቀው ነው እና እነዚህን ሰዎች ምንድነው የምላቸው ቤተክርስቲያንን ሳታቋት ነው የወጣችሁት ሚል ሐሰተኛ ክስ መክሰስ እንደዚህ በጊዜው ስለሚጋለጥባችሁ ይቅርባችሁ ይልቅ እናንተ ራሳችሁ ቤተክርስቲያናችሁን እንደማታቋት እንደዚህ ጊዜ ይገልጣችኋል ጊዜ ያጋልጣችኋልና ለንግግራችሁ ጥንቃቄ አድርጉ እንደው እድሏን ካገኘች ልናገር ብዬ ነው ወደ ልጄ ልሂድ ኤርሚዬ የትርጉም መጽሐፍ አይደለም ማለት ነው መጽሐፉ አይደለም እንደውም እንዳልኩት ልጄ ልቤን ስለከፋፈለው እንጂ ተጨማሪ ማስረጃዎች በደንብ ማሳየት እችላለሁ ራሱ ዘራ ያዕቆብ ነው የጻፈው የሚልም የተጻፈበት አለ አይ ዘራ ያዕቆብ ሳይሆን ዘራ ያዕቆብ አዞ በዘራ ያዕቆብ በኩል ሊቃውንት የጻፉት ነው የሚልም አለ ሁለቱም ደግሞ ያስኬዳል ለምሳሌ የሰለሞንን ቤተ መቅደስ ሰለሞን ነው የሰራው እንላለን አይደል ግን ሰለሞን ራሱ ድንጋይ አልጠረበም እንጨት አላቆመም በሰለሞን ትእዛዝ ስለተሰራ ሰለሞን የሰራው እንላለን ስለዚህ ዘራ ያዕቆብ ሰለሞን ብቻ ለሚሰራው የዲ የቆሹን ካነሳ ሰለሞን እኮ ብቻ ለሚሰራው ሰለሞንም ሰርቶታል ሰይጣኖችም ናቸው የሰሩት ነው አጋንንቶቹ የሕማማተ መስቀል ላይ ለመጽሐፉ ታማኝ መሆን አለብን ኦርቶዶክስ የእግዚአብሔርን ቤተ መቅደስ አጋንንት ሰሩ ብላ ስለምትል ማለት ነው ነገረኛ እሺ አሁን እኔ ነገር ልናገርበት ቆማለ ሰለሞን እሺ ቆይ አሁን የሰይጣንን በኋላ እሺ አሁን ሌላ ምሳሌ ላንሳ አስቸጋሪ ሰው ጋር ያወራው አሁን የኮሪደር ልማቱን አቤት የብልጽግና ፓርቲ ወይም ደግሞ እሺ እንወለውላለን ዶክተር አብይ ነው የሰራው እንላለን ዶክተር አብይ ራሱ አካፋ አልያዘም ሲሚንቶ አላቦካም ነገር ግን በሱ ትእዛዝ በሱ ዘመን ስለተሰራ እንደዚህ እንላለን ልክ እንደዛ መጽሐፈ ሜላድንም ዘራ ያዕቆብ አጻፈው ቢሉም ልክ ነው ዘራ ያዕቆብ ጻፈውም ቢሉ ልክ ነው ዞሮ በዘራ ያዕቆብ ዘመን በሊቃውንቱ በኩል የተዘጋጀ መጽሐፍ ስለሆነ ትርጉም አለመሆኑን የውጭ ስራ አለመሆኑን መጀመሪያ እወቅ ለመተቸት ከመሞከር በፊት አላዋቂ ሳሚ የሚለው ተረት አይተረትብህ ነው ንግግሬ ሐሳቢ ብትንትና አለ ከልጄ ጋር ሆኜ ይብቃኝ ኤርሚ መስመር እንዳልስት በቂ መልስ ነው የሰጠህን ቴንኪው ቴዲ በቂ መልስ ከመረጃ ጋር አቤት አንድ ጊዜ እንትን ሰስፔንድ አድርጎብናል ስጦታ መስጫውንና እባካችሁ ኮፒ ሊንክ ሼር እያደረግን እናስለቀቅ ሁሉም ጋር ሰስፔንድ ሪፖርት ነው ኮፒ ሊንክ ሼር ታፕ እጃችንን እናበርታ ተባረኩ ቅዱሳን እየሰማችሁ ግን ታፕ ኮፒ ሊንክ አድርጉ ተባረኩ ኦኬ ስለዚህ ምንድነው
ኦርቶዶክስን ሳታውቁ ወጣችሁ ብለው የሚሉን ሰዎች ራሱ እዛው ኦርቶዶክስ ውስጥ እንኳን ተጎልተው ኦርቶዶክስን እንኳን ራሱ አያውቋትም። ለምን? መጽሐፍቶቿንም አያውቋትም። ለምን? መጽሐፍቶቿ እልፍ ናቸው። ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች በእነሱ ውስጥ የሚካተቱ የቀኖና መጽሐፍቶች ተብሎ የተባሉት አይደለም ተነበው አይደለም በእሳት ተቃጥለው እንኳን አያልቁ። እልፍ መጽሐፍ ነው የተጻፈው ብራዘርዬ። በግራኝ አህመድ ወረራ ጊዜ የተቃጠሉ ቅዱሳት መጽሐፍት አለን ብሎ በማለት እነሱን ለመተካት ተብሎ በአቢሾ የደነዘዘ መነኩሴ ሁሉ ጭምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የጀመረው አንዳንዱ ቢስሚላሂ ብሎ የሚጨርሰው አንድ ማቴ ጸሎት መጽሐፍት የሚባሉ አሏቸው። ለምሳሌ እንደ ድርሳነ ማን እንደ መልካ ራጉኤል ባለጠልሰሙ ማለት ነው። ኦኬ አላቸው መጽሐፍቶች። ስለዚህ መጽሐፍቶቻቸውን እንኳን ራሱ አያውቋቸውም ከመጽሐፍቶች ከብዛታቸው የተነሳ ማለት ነው። ስለዚህ መጽሐፈ ሜላድ ትርጓሜ ነው እንኳን ብሎ ቢል እንዲተረጎም ማን ነው መጽሐፉን ያጻፈው? ቅዱስ ነው ብለው የሚሉት ግን ነፍሰ ገዳይ የሆነው ባይዘው ሰው በምግባሩ ነው የሚጠራው። እጁን በንጹሐን ደም የታጠበ አጼ ዘርዓ ያዕቆብ የሚባለው ንጉስ ነው። ኦኬ ታሪክ አይረሳውም። ታምረ ማርያም ታምረ ሀያም ብቻ አውጥቻ አነብልሃለሁ። የጨፈጨፋቸውና የገደላቸው ሰዎች ደብረ ብርሃን ከተማ ውስጥ ኦኬ 530 ምናምን ነገር ዓመታቸው አለፈ። አባ እስጢፋኖስና ተከታዮቻቸው ውሸት እንዳይመስልህ፣ ወሬ እንዳይመስልህ፣ ፖለቲካ እንዳይመስልህ፣ እውነተኛ የሆነ መረጃ ማለት ነው። ኦኬ አዎ እሱን ወንጀል ለማወቅ ከፈለጋችሁ ፕሮፌሰር ጌታቸው ኃይሌ የጻፉት ደቂቀ እስጢፋኖስ በሕግ አምላክ የሚል መጽሐፍ አለ እጄ ላይ ቴዲም ጋር አለ። እሱ መጽሐፍ ብቻ ማንበብ ነው። እናስ በቤተክርስቲያኒቱ ታምረ ማርያም ላይ ሁሉ ጭምር ሳይቀር የራሷን አገልጋዮች ነው ጨፍጭፈው የገደሉት። ካህናትና ዲያቆናት መነኩሴ የሚሆኑትን መነኮሳት፣ ካህናት፣ ዲያቆናት በአጼ ዘርዓ ያዕቆብ ደብረ ብርሃን ከተማ ላይ ተጨፍጭፈዋል። ምላሳቸው በህይወት እያሉ ነው የተቆረጠው። ጉድጓድ ውስጥ ከቶ እስከ አንገታቸው ድረስ በህይወት እያሉ ጉድጓድ ውስጥ ጨምሮ አፈር መልሶ ጭንቅላታቸው ከላይ እንዲታይ ከአንገታቸው በላይ ጭንቅላታቸው እንዲታይ ተደርጎ የጋማ ከብት ተነድቶባቸዋል። እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም አስተያየት የሰጡበት መጽሐፍ እጄ ላይ አለ። የኢትዮጵያ መንግስት በወቅቱ እንትን ለማለት ቢከለክልም አሁን በሺህ ብር የሚሸጥ መጽሐፍ ማለት ነው። ኦኬ እሱ ሰውዬ ዘርዓ ያዕቆብ የሚባለው ሰውዬ ያጻፈው መጽሐፍ ነው ማለት ነው። ሜላድ ዘርዓ ያዕቆብ አዲስ አበባ ዩኒቨርሲቲ ነው ደግሞ ያሳተመው። ዝም ብሎ ተራ ማተሚያ ቤት አይደለም። ተራ ማተሚያ ቤት በአፍሪካ ቶፕ 100 ዩኒቨርሲቲ ውስጥ በዓለም የሚታወቅ ዩኒቨርሲቲ ነው ያሳተመው። ቴንኪው ሶልዬ። መጽሐፉም ስላለኝ ኢትዮጵያ በነበርኩበት ሰዓት ላይ በተሐድሶ ውስጥ በነበርኩበት ሰዓት ላይ ገዝቼው ያኔ በጣም አይ ቲንክ የኢህአዴግ መንግስት ይመስለኛል ክቡር ጠቅላይ ሚኒስትር መለስ ዜናዊ የነበሩትና እንዳይሸጥ ተከለከለ ምናምን ነገር ብለው መጽሐፉ ጠፍቶ ነበር እና ከዛ አፈላልጌ እነዚህ መጽሐፍት የሚያዞሩ ሰዎች አንዴ አዶን የቱ ጋር እንደሆነ ኦሎምፒያ ጋር ይመስለኛል እንደዚህ ቡና የጀበና ቡና ተጀምሮ እዛ እየጠጣሁ ነበር ቁጭ ብዬ ምሳ በልተን ወይ ብቻዬን ነው ከሆነ ከጓደኛ ጋር ብቻ መጽሐፍት የሚያዞሩቱ ሲመጡ ጠየቅኩትኝ እና እባክህ ማነው የፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ በሕግ አምላክ ብሎ የሚለው መጽሐፍ አለ ወይ አልኩት። የለም እሱ መጽሐፍ እኮ በጣም እኮ ጠፍቷልና በጣም ተከልክሏል፣ ውድ ነው አለኝ። ምን ያህል ይሆናል ብዬ ስለው ያኔ ኦልሞስት ምናልባት ይሄንን ማወራችሁ የዛሬ 16 ወይ 17 ወይ 18 ዓመት ማለት ነው እና ያኔ ውድ ነው ብሎ ባለኝ ሰዓት ላይ 250 የኢትዮጵያ ብር አለኝ ለኔ በወቅቱ። ፈልጌ ላመጣልህ እችላለሁ አሮጌ ተራ ምናምን ነገር አይጠፋም ምናምን ነገር ብሎ ማለት ነው። እኔም እኔን እንደያዘው እንደው እንጂ ወደ ፒያሳ በተለይ እዚህ 3ኛ ፖሊስ ጣቢያ ፊት ለፊት ላይ የአርከበ ሱቆች የሚባሉት ጋር እዛ እየሄድኩ እኮ አሮጌ መጽሐፍ ትገዛ ነበርና
እዛ ሄጄ መጠየቅ እችል ነበረ። ግን ጠየቅኩት ልጁን እዛ ቡና እየጠጣን እያለን ያዞር ነበረ መጽሐፍቶችን አምጥቶ ስጠይቀው ላመጣልህ እችላለሁ አለኝ። ስልኬን ሰጠሁትኝ። ደውልልኝ አልኩት። ቤቴ ወደዚህ ወደ ገርጂ ወደ ቦሌ አካባቢ ስለሆነ የተከራየሁት ደውልልኝ ፈልገዋለሁ አልኩት። እውነትም እና ፈለገልኝ፣ አመጣልኝ እና ገዛሁት 250 ብር። ከዛ ወደዚህ ወደ ውጭ ስመጣ ብዙ መጽሐፍቶች ስለነበሩኝ ጥዬ ከመምጣቴ በፊት ቴዲዬ ያውቀዋል። የአገልጋይ ወንድም ያሬድ ሽፈራው የሚባል ወንድም አለ ታድሶ ውስጥ የሚያገለግል፣ ለእሱ ወንድም ነው ሰጥቼ የመጣሁትኝ በስጦታ መልክ። ከዛ ግን መጽሐፉ እንደሚያስፈልገኝ ሳቅ ቅዱሳን በባለፈው እናንተ መጽሐፍ ገዙልኝ ብዬ ስል ቴዲዬ ነው ፈልጎ ይገዛልኝ። ቴዲ እዚሁ ያለው ማለት ነው። እውነት አርነት ያወጣል። አሮን ስንት በሺ ነው ይገዛልኝ። ተገዛው ግን ይሁን ተወዶ ማለት ነው። መጽሐፍቶች አሁን ተወደዋል። ቅዱስ ነው ተብሎ የተባለው ሰውዬ ወንጀለኝነቱ እዛ ተጽፏል። አንድ ታምረ ማርያም ታምር 20 ላይም ተጽፏል። የጨፈጨፋቸው የገደላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ደማቸው በጸባኦት ይጮሃል። በሰራዊት ጌታ በእግዚአብሔር ጆሮ ጨፍጭፎ ገድሏል። ስለዚህ መጽሐፈ ሜላድን የጻፈው እሱ ነው ማለት ነው። ያጽፈው የሚጻፈው ራሱ የሚጻፍ ያጽፈው አሁን ምሳሌ አድርጎ ለሰጠን ኮሪደር ልማቱ በጠቅላይ ሚኒስትር ዶክተር አብይ ተሰራ ተብሎ ቢባል እንኳን እንደው ጽፈው ትርጓሜ እንኳን ከሆነ ያንን ለመተርጎም የተረጎሙት የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው። ሊቃውንት ይላል ቅድም ባከበበው ላይ ሊቃውንቱ ሲተረጉሙ ምንጭ ከየት አግኝተው ነው የተረጎሙት? መጠየቅ አለበት። እፎይ አሁን የዚህ ምንጩ ካለው ከውጭ መጠየቅ አለበት። ግን ዋናው ነገር በአማርኛውን በተነበበበት ላይ አዳም ያለውን ነገር ሁሉ ኦኬ ሶስቱ አካላት አሃዱ ስሉስ አላቸው ብሏል። ምን ተብሎ ሲባል ጆሮ፣ ጥፍር፣ እግር፣ ጥርስ፣ አፍንጫ ምናምን ነገር እየተባለ እና የተቀሩትም አላቸው ይላል። አዳም ምንድን ነው ያለው? ጥፍርና አይደል? መንፈስ ቅዱስ እንደዛ አለው እያሉ ነው። እግዚአብሔር አብ እንደዛ አለው እያሉ ነው። የኦርቶዶክስ የሥላሴ ትምህርቷ ይሄንን ያለው ማነው? መጽሐፈ ሜላድ ማን ያለው? ሃይማኖተ አበው የቄርሎስ ድርሳን ማን ሶሪ የአትናቴዎስ ድርሳን። አይ አትናቴዎስ እንደዛ አለ። እዛው ተጠያየቁ እዛው ተጠያየቁ። መተ ደግሞ ፕሮቴስታንት ምን ሞራል አለው ብሎ ይላል እንዴ? ተጠያየቁ እዛው ጋር የተግማማ ትምህርታችሁን ክፈቱት። ለዘመናት ሻክቶ የተቀመጠ ማለት ነው። መንፈስ ቅዱስ ወንድ ያለውን የአካል ብልት አለው ብለህ ከማለት የበለጠ ነውር አለ ወይ? እሱን እዛው ተመላለሱ። ለሁሉ ነገር የኛ ስም ካልገባ አይጣፍጣችሁም እንዴ? ስለዚህ ሜላድ ትርጉምም ቢሆን አሁን ፎይ እንዳለው ትርጉም እንኳን ቢሆን የተረጎሙት ሊቃውንቶች ናቸው። 16ኛው መቶ ክፍለ ዘመን የመጣው ለምን 18ኛውም አይመጣም ወይ ደግሞ ለምን 4ኛውም አይመጣም? መቼም ይምጣ፣ እኛ አመቱን አይደለም። ቤተክርስቲያኒቱ እንደ ቆራሌ የሰበሰበችው አንድ መዓት አሰስ ገሰስ አለ። ቆራሌው እንደሚለው ማለት ነው። የሰበሰበቻቸው ከውጭ የሰበሰበቻቸው በአረብኛ የተጻፉ ተብለው የሚባሉ መጽሐፍቶች መጥተው አንዳንድ
አንዶቹ በአረብኛ ውስጥ ራሱ እንኳን ተፈልገው አይገኙም። ራሷ የዘራ ያዕቆብና ደቀ መዛሙርቶቹ እሱን መሰሎች ደብተራዎቹ የጻፉት መጽሐፍት ነው። የነ ግራኝ አህመድ ያቃጠሉትን እነ የዩዲት ጉዲት ያጠፉትን መጽሐፍ ለመተካት ተብሎ የጥድፍ ስራ ማለት ሚካኤል ነው ብለህ ጻፍልኛ ነው ጻፈለት። እዚህ ገብርኤል ነው፣ እዚህ ሚካኤል ነው። እና ደግሞ እንደገና ደግሞ ድርሳነ ኡራኤልን ደግሞ የሚጽፈው ሰውዬ እሱን ደግሞ የሚያጽፈው ወይዘሮዋ አርቲ ጆሮአቸው ላይ አድርገው የሚሄዱት እኛ ወፍራሟ ሴትዮ ማለት ነው። እሳቸው ደግሞ ድርሳነ ኡራኤልን ሲያጽፍ ኡራኤል ነው ብለህ ጻፍልኝ አሉ። ኡራኤል ነው ብሎ ተጻፈ። የራጉኤል ደግሞ ወዳጅ ነኝ፣ የራጉኤል ወዳጅ ተብሎ የሚባለው ማለት ነው። ካናዋር መስጊድ አጠገብ ያለው ራጉኤል ማለት ነው። የእሱ ወዳጅ የተባለው ደግሞ ሲያጽፍ ደግሞ እሱ ደግሞ ራጉኤል ብለህ ጻፍልኝ ብሎ አለው። ራጉኤል የድርሳነ ኪዳነ ምሕረት ጸሐፊ ደግሞ ኖ እመቤታችን ነች። አለም እመቤታችን እሷ ቅመም ናት። እሷ ካልገባችበት ሊሆን አይችልም። ስለዚህ በሌለችበትም ዘመን እየወሰዱ ከተቷት ማለት ነው። 3 ደቂቅን ከነደደ እሳት ያዳነች እመቤታችን ነች። ምቱ ከበሮ እልል በሉላት፣ ወላዲተ አምላክ አቁራሪተ መዓት ናት እያሉ ማለት ነው። ነበረች እንዴ ማርያም በባቢሎን አውራጃ ላይ? የለችም። በእሳት ውስጥ 4ተኛ ሆና የታየችው ማርያም ናት ይላል። ያዳነቻቸው 3 ደቂቅን ድርሳነ ኪዳነ ምሕረት የሰኞ ድርሳን ላይ ገጽ 20። ስለዚህ ማርያም ነች ያዳነቻቸው ከእሳት ውስጥ። ሚካኤልም ነው፣ ገብርኤልም ነው፣ ኡራኤልም ነው፣ ራጉኤልም ነው። መጽሐፉን ለመተካት ተብሎ በሚባልበት ሰዓት ላይ እያንዳንዱ ቀጥለን እውነትን አሁን መጽሐፍቶቹን በጣም ፍተሻ ላይ ነን። አትጠራጠር መሐመድን ያወጣቸው ብሎ የሚል ከገድላት ላይ እናገኛለን። በረከቱ ይደርባቸውና እናንተ ናችሁ እንደው ምንም አይነት ሞራል የለም። ቤተክርስቲያኗን እንደኔ የሚያቋት እንደነ ቴዲ የሚያቋት እንደነ ሰለሞን የሚያቋት እንደነ ብሩኬ የሚያቋት ጋር ገብታ አታወራ። ኦኬ አብረህ እኮ ነው የምታጥንለት። እጣኑን እኮ ሲያጨሱት ለመሐመድም እኮ ነው የሚጨሰው። እሺ እንኳን ደህና መጣችሁ። ነገሬን አስረዘምኩ። ብርክዬ ሰላም በሉ፣ ሶል ሰላም በሉ። ከዛ ከየት ቤተ እምነት ነው? ኦርቶዶክስ። እሺ ቪዲዮውን ማሳየት እችላለሁ። መልስ አልሰጠም ስላልክ ማለት ነው። መልስ የሰጠበት ቪዲዮ ስላለ ትችላለሽ። ለማርያም ምልጃ ከመጽሐፍ ቅዱስ ጠቅሶ ነው መልስ የሰጠው። አዳምጠውና እንትን አንቺ ንገሪኝ ነው ትልቁ ላይ አደርግሻለሁ። አንቺ አደርግሻለሁኝ ትልቁ ላይ አደርግሻለሁ። ከመጽሐፍ ቅዱስ ጠቅሶ ነው መልስ የሰጠው እኮ። ላሳይ ቪዲዮውን ከመጽሐፍ ቅዱስ መልሽ። አንቺ አይተሽው የለ አይተሽው አልኩ። መልሽልንና ከዛ ክፈችው። ከመጽሐፍ ቅዱስ ነው ወይ መልሱን የሰጠው ነው ጠቅሶ ነው። በቃ ክፈችው። ለዚህ ነው ሰይ መዝሙረ ያሬድ ከመጽሐፍ ቅዱስ ጠቅሶ የማርያምን አማላጅነት የተናገረበትን ጥቅስ ይሰጣል። ታሳያል። እህታለም ክፈችዋ።
ከመጽሐፍ ቅዱስ ጠቅሶ መልስ ሰጥቷል። እንግዲህ እኔ ይሄኛውን ቪዲዮን ያገኘሁት እስቲ እንግዲህ የሰጠውን መልስ እናየዋለና ጠቅሶ እናየዋለን። ድምፁ አይሰማም እህታችን፣ ድምፁን ጨምሪበት። ሚዩት ናት። ለዛ ነው ኤርሚ ሚዩት ነሽ እህታችን፣ ሚዩት ነሽ። ቪዲዮ ይሄ ነው። ኦኬ ጥሩ ጋይድ እንዴ ስልክ ስታቀርቡ ችግር የለውም። ተረጋግተሽ ክፈችው። ልክ ነሽ። ቪዲዮ እሱ ነው የጠቀሰውን ጥቅስ እስቲ እንየው። አትሰማም እህታችን፣ ማይክሽ ሚዩት ነው። ስልክ ስታቀርቡ ችግር የለውም። እንታገስሻለን። ቀጥሉ። እስከዛ ቆይ አንድ ጊዜ ስልኬ በጣም ስታቀርቡብኝ፣ ይቅርታ። እሺ ወንድምነት ሰላም በሉ። ቡርኪ ሰላም ወገኖች፣ እንዴት ናችሁ? ኤርሚዬ፣ ጽዮን፣ ሲጳራስ፣ ሶል፣ ቴዳ፣ ክርስቲያን ወንድምህቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም እናንተ ጋር ይሁን። እንግዲህ መልስ እየሰጠን ደግሞም በፍቅር ወደ እውነት እንዲመጡ እየጠራናቸው እንቀጥላለን። ተባረክ ኤርሚሻ። ቴንኪዩ ብሩኬ ስላየወጣበት ሰውኛ። እሺ መጣልሽ አሁን። እሺ ክፈል እና ቪዲዮ ማለት ነው። ችግር የለም። እንኳን ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ። ግን አንድ ጥያቄ ልጠይቅህ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሞር አንተ ብትመልስልኝ። ቪዲዮ ይሄ ለመሆኑን ለማሳየት ነው። አሳልፌ ላሳያችሁ መልስ የሰጠበትን እና እናንተ የቆረጣችሁበትን ማለት ነው። እኔ አይደለም የቆረጥኩት፣ እኔ የተቆረጠ ቪዲዮ ነው ያገኘሁት። እኔ መቁረጥም ራሱ እንኳን አልችልም። እንደዚህ ያልገኘው ነገር አልችልም እና መልስ የሰጠበትን ችግር የለም አድርግ። ከዛው ከጥያቄ አድርግ። ከዛው ከጥያቄ አሁን ከጠየቀበት አድርግ። ችግር የለም። ክፈችው ማይክሽን ክፈችው። እዛው ጋር ሙሉን እንደጀመርሽ ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣህልኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ። ምን ብለህ መለስክላቸው? አለው ብዬ ነው ከዛ ውጭ ለምን እንዴት ልመልስ እችላለሁ? የሚያሳይ ሼር አድርጌላታል። ምልጃ ምንድን ነው ብለህ የምትረዳው አንተ? እንዴ እኔማ የፈጣሪ እናት አይደለች እንዴ? እኔማ አለ መጽሐፉ ላይ ያልኳት ገጹ ነው እንጂ ላውቅ ያልቻልኩት። እሱ ምልጃ ምንድን ነው? እሱ እኛ ማርያምን እንወዳታለን እናከብራታለን አለች። ነገር ግን እግዚአብሔር ነው እንጂ ልንወድ የምንችለው። የአንተን ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄ ነው እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። ምልጃ ማለት ምን ማለት ነው? ጥያቄው ገብቶሃል? እሺ እሷ የጠየቀችህ ገብቶሃል? የጻፈችልኝ ስክሪንሾት አድርጌ ልላክልህ አሁን እዚሁ ላይ። እሺ ቴንክ በቃ አንድ ቤታ ሲያስወጣው ያስወጣል። አንዝ ግን
አስወጣው። አያችሁ እንኳን ደህና መጡ። እንኳን ደህና ቆያችሁ። ጤና ይስጥልን ሁላችሁ። ኃይለማርያም መዝሙረ ማማይ ክርስቲያን ቃል ስጋ ከሆነ የድምፅ የሚሰማችሁ እግዚአብሔር ቤተሰቦች፣ ሴቶችና ወንዶች፣ የስላሴ ልጆች በያላችሁበት ዓለም እንደየሰዓት አቆጣጠራችሁ ሰላም ክርስቶስ ይዛላችሁ ይመስገን። አሜን። መምህር አይ ቲንክ ጫጫታ ለመሰለኝ ስራቸው ካሌለ ትንሽ በሉበትና እንመለሳለን ወደ ዋና ቶፒካችን። አንዴ ሚዩት አድርገው እህታችን። ቴንክ ዩ ሚዩት አድርገው። አንዴ ፖዝ አድርገው። የጠየቀው እፎይን ነው፣ አልመለሰለትም። ከገስት ላይ ያስወረደው እና ሌሎቹ በምን ታውቃለህ እሱ እንዳስወረደው? አሁን እዚህ ጋር መልስ እየሰጡበት ነው። ዝም ብለህ ቪዲዮውን አዳምጥ። ኦኬ፣ እሱ ነው ጠይቆ የወረደው። ቆይ አትክፈች እህታችን። ጠየቀው አይደለ? እዚያ ደግሞ እሱ ነው የወረደው። እሱ ነው የወረደው። ልጁ ራሱ ነው የወረደው። ኦርቶዶክሳዊ ወይስ ደግሞ እሱ ያስወረደው? በምን ታውቃለህ አንተ? ኦኬ፣ ማን ያወረደው ታዲያ? ልጁ ነገረው። ለጠይቀው ጥያቄ ቀጥታ መልስ አይደለም የመለሰለት፣ ከገስት አስወረደው። ኦኬ አይደለ? ቪዲዮውን እስከመጨረሻ እህታችን እኔ ነኝ አይደል ያስገባሁሽ? ቪዲዮ አለ ብለሽ ክፈች ብዬ ትልቁ ላይ አልኩሽ እኔ ነኝ። እኔ ቪዲዮ የመከፈት እስከመጨረሻ አዳምጣ። ለምን ታስቆመዋለህ? እህታችን ካልሆነ አንቺን አስወርድሽና ፔጁን ስላየ ነው ሌላኛ ከፍተን እንመልስበታለን። ግን እኔ አትከፍችም አላልኩሽም። ቪዲዮ አይጨረስም አላልኩሽም። እንሰማለን። ግን እኔ ሳወራ አፌ ላይ አትቁም። ውርደታችሁን እንደዚህ ተከናንባችሁ የተዋረደው ራሱ እፎይ ነው። ለጠይቀው ጥያቄ ለምን መልስ አልሰጠውም? ለምን አስወረደው ከገስት ላይ? ኦኬ፣ እንደዚህ የሚያስወርድ ሰው ፕሮቴስታንት በምን ሞራሉ ነው ብሎ የትቢት ነገር ሲናገር ስለሰማሁት ማስወረድ ይችላል። ሁሉ ነገር ላያውቅ ይችላል። ማርያም ተማልዳለች ብሎ ማለቱን እንጂ የሚያውቀው መጽሐፉን አያውቀውም። በቃ ደግሞ ሰው ሁሉን አያውቅም። እኔም የማላውቀው ስላለ ማለት ነው። ችግር የለውም። ግን መጽሐፉን የሚያውቀው ማርያም ማማለዷን ያውቃል ብሎ ብለሽ የምትይው መለሰለት ብለሽ ያልሽውን ሰው ክፈችው አሁን መልሰሽ ማለት ነው። ጋሄድ ቴንክ ዩ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን ምልጃ ምንድን ነው? ቅድም እፎይ ጥሩ ጥያቄ ጠይቀሃል። እሱ ምንድን ነው ምልጃ ምንድን ነው ብለህ ጠይቀው ነበረ። ሰው ምልጃ ማለት ጸሎት፣ ልመና ማለት ነው። በመጽሐፍ ቅዱሳችን እንኳን እመቤታችን አይደለችም እኛም እርስ በርስ አንዳችን ለአንዳችን ማልዳለን፣ እንጸልያለን። ይሄ ደግሞ ለክርስቲያን የተሰጣቸው አንደኛው ጸጋ ቢኖር፣ ለቤተክርስቲያን የተሰጣ ጸጋ ቢኖር አንዱ ስለ አንዱ የሚያደርሰው ልመናና ጸሎት ነው ምልጃ ማለት። እመቤታችን ታማልዳለች። አዎ ታማልዳለች። እመቤታችን ብቻ አይደለም ቅዱሳን ሁሉ ይጸልያሉ ስለኛ። ምክንያቱም በቤተክርስቲያናችን የክርስቲያኖች ህብረት ውስጥ የቅዱሳን ህብረት አለ፣ የሰማዕታት ህብረት አለ፣ የከበሩ እነዛ የክርስቶስ ምስክር የተባሉ ብቻቸውን የጨረሱ የእነሱ ህብረት አለ። እነዛ ህብረቶች ደግሞ አንደኛ ቆሮንቶስ ላይ እንደሚናገረው አንዱ ብልት አንዱን ብልት ያስባል። ስለዚህ እመቤታችን ታማልዳለች ስንል የክርስቶስ አካል ላይ ያለች ስለሆነች፣ የከበረች ስለሆነች፣ የጌታ እናት ስለሆነች ክብሯ ከሰው ልጆች ሁሉ ይበልጣል። ጸሎትና ልመና እንዲሁም በጣም ትንሽ ሲምፕል ነገር ነው። ባይዘወይ በጣም ለቅዱሳን እንዲሁም መፍረድም ሰጥቷቸዋል ጭራሽ። ስለዚህ ብዙ ጊዜ እፎይ ወንድሜ ይሄ እመቤታችን ታማልዳለች አታማልድ የሚለው ዲስከሽን በጣም የወረደ ሙግት ነው እና አንደኛ ቅዱሳን ከተሰጣቸው ቃል ኪዳን አንጻር ስናይ እመቤታችን ደግሞ ከቅዱሳንም በላይ ቅድስት ናትና የከበረች ናትና ክብሯ ከመላእክትም ከሰው ልጆችም ይበልጣልና የአምላክ እናት የመሆን ጸጋ እኮ ተሰጥቷታል እኮ። ልመና እኮ በጣም ሲምፕል ነገር ነው። እኛ ሁላችን አንዳችን ለአንዳችን ስንጸልይ የአምላክ እናት ሆነን አይደለም። ኦኬ፣ ድንግል ማርያም ግን የአምላክ እናት ተብላለች። እኛ እንኳን የመለመን ጸጋ ተሰጥቶን እሷ ደግሞ እንዴት ከዚያ የበለጠ ክብር ጸጋ ይኖራት? በልጇ ዘንድ የመደመጥ ክብር እንዴት አይኖራት? አንድ ሁለተኛው ደግሞ ድንግል ማርያም ታማልዳለች የሚል አታማልድ የሚል ፔንቴ ካለ አታማልድ የሚለውን ጥቅስ መምጣት ያለበት እሱ ነው። ከዚህ ጋር ነው እናንተ ተቆርጣችሁ ያመጣችሁ። ቪዲዮውን በደንብ አስተውል። መጀመሪያ ስከፍተው ከዚህ ጋር ነው ቪዲዮ የተቆረጠው። ከዚህ በፊት የተናገረውን አላላችሁም እናንተ። አስተውል ከዚህ ጋር እንዴት እንደቆረጣችሁ። ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ
አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ሰሚራ እንደሚት አድርጊልን። እሺ ሚዩት አድርገው አሁን አንቺ። ቴንክ ዩ ቪዲዮን በቃ ኦኬ፣ ቪዲዮን በቃ ኦኬ። አልጨረሰም። ማስረጃ ከመጽሐፍ ቅዱስ ማስረጃ የሚሰጥበት ስላለ አታማልድም ካለ አንድ ሰው አታማልድ የሚለውን ክሌም ማምጣት ያለበት ያ ሰው ነው። እና ፕሮቴስታንቶቹ አታማልድ የሚላሉ በደፈናው ግን ለታዝ ጥቅስ የላቸው። እኛ ደግሞ ታማልዳለች ስንል አንደኛ የዶኪማስን ጓዳ ምሳሌ አድርገን ዮሐንስ ወንጌል ምዕራፍ 2 ምሳሌ ይዘን ምክንያቱም ምን አለ አሁን የዮሐንስ ወንጌል ኖ እሱ ራሱ ይናገር እህቴ። እኔ ነኝ ሚዩት ያደረኩሽ። አንቺ የምትመልሺ ከሆነ ቪዲዮን አጥፊና አንቺ መልሽልን። እሱ የሚመልስ ከሆነ አንቺ ምንም ማውራት ያስፈልግሽ። እኛ ጆሮ ስላለን እንሰማለን። ቴንክ ዩ አንቺ ትመልሽ ቪዲዮ ትፈጥ። ኦኬ አርጋታም። እሺ ስለዚህ አታማልድም ካለ አንድ ሰው አታማልድ የሚለውን ክሌም ማምጣት ያለበት ያ ሰው ነው። እና ፕሮቴስታንቶቹ አታማልድ የሚላሉ በደፈናው ግን ለታዝ ጥቅስ የላቸው። እኛ ደግሞ ታማልዳለች ስንል አንደኛ የዶኪማስን ጓዳ ምሳሌ አድርገን ዮሐንስ ወንጌል ምዕራፍ 2 ምሳሌ ይዘን ምክንያቱም ወይን አልቆባቸዋል ሙል አላቸው ስጣቸው ብላ ለመነች ድንግል ማርያም ናት። ወይን ማለቁ ማንም መጥቶ አልነገራትም። ልጇ ደግሞ ወይኑን ማለቁን ያውቃል። ግን የእርሷ ልመና የእርሷ ክብር ይገለጽ ዘንድ በዝም ባለበት ጊዜ መጣ ወይን የላቸውም ለውጥላቸው ስጣቸው ብላ ለመነች። እናት ናትና ልመኗን ሰምቷል፣ ጸሎቷን ሰምቷል። አንዴ ነው የመጨረሻው ነገር። እፎይ ድንግል ማርያም የለችም፣ በአጸደ ነፍስን ያለችው። መሞቷንም የነገርናቸው እኮ እኛ ነን። ለፕሮቴስታንቱ ዓለም ሞተች ድንግል ማርያም ብለን የነገርናቸው እኛ ነን። ሞተች እንኳን ሲሉ ፕሩፍ የላቸውም ወንድሞቻችን። ኦኬ ለመሞታ እንኳን የነገርናቸው እኛ ነን። በአጸደ ነፍስ መሆኗ የነገርናቸው እኛ ነን። በመጽሐፍ ቅዱስ ላይ ታርግ ትረፍ የተነገረ ነገር የለም። ግን ሞተች ይላሉ። ያን የቲም መረጃ ይዞ እኛ ይዘን ግን ለክርስቶስ ኤርሚሻ ኤርሚ ቋቁሚ አቁሚ ኤርሚ ስንት ሰዓት ሙሉ እኮ ስንት ሰዓት ሙሉ ምን አልሽኝ? ቆይ ወዶኛል ሲሏቸው በዩቲዩብ ስለዚህ ዩቲዩብ ነው እንትን እኮ ሪሙቭ አርጋት እኮ እያለኝ ነበረ። ዩቲዩብ ስለከፈትሽ ነው ታችን ዩቲዩብ ነው ሪሙቭ አርጋት እያለኝ እኮ ነበር። እና እኔ ለምን ላስወርዳት ብዬ ታውቂ። በቃ ዩቲዩብ ከሆነ ማሳየት የፈለኩት ከመጽሐፍ ቅዱስ መልስ አልሰጡም ስላላችሁ ነው። ጥሩ ኤርሚ ተፈቀድክልኝ እኔ ልመልስላት። ቆይ አንዴ ኦኬ ሪሙቭ አድርጋት ያለኝ ከዩቲዩብ ላይ ስለሆነ ነው ማለት ነው። እና እያሳየ ስለሆነ እንዳላቋርጣት ብዬ ነው። ኦኬ ቀጥታ ከዩቲዩብ ከሆነ እንትን ያልሽው ለዚህ ነው። ሪስትሪክሽን እኮ መጣብኝ እዚህ ጋር ምን እንደሚል ታውቃለህ? እሙ ለፀሐይ ጽድቅ ማርያምን ሪሙቭ አድርጋት ይለኛል። ሪስትሪክሽን ኦኬ ሪስትሪክትድ የመጣበት ምክንያት ማለት ነው። ኦኬ ያ ጋይድላይንስ የኮሚኒቲ ጋይድላይንስ ጥሷል ብሎ ይላል። ዋት በቃ ድምፁ ብቻ ተሰማ። ቪዲዮን አጠፍታ ድምፁ ብቻ ያ ቴንክ ዩ። ያልጨረሰው ካለ የሚጠቅሰው ጥቅስ ካለ ይቀጥል። የዮሐንስ ወንጌል መጽሐፍ ጓዳ ውስጥ ያለውን የአቶ ዶኪማስን ጓዳ የቱ ብሎ ያለውን አለ። ግን የሚቀጥል ካለ የጠቀሰው ሌላ ጥቅስ ካለ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ደግሞ ራፍቃለሁ ብሏል። ስለዚህ በአጸደ ነፍስ ያሉ ቅዱሳን የሚኖሩ ናቸው፣ ህያዋን ናቸው፣ ተናጋሪ ናቸው፣ አዋቂ ናቸው፣ ሰሚ ናቸው። ለምን እና አንደኛ ነፍሳቸው መዋቲ ስላልሆነች የማናችንን ነፍስ የምትሞት አይደለችም። ነፍስ ደግሞ በባህሪው አዋቂ ናት፣ ሰሚ ናት፣ ተናጋሪ ናት። ሁለተኛ ደግሞ ጸጋ እግዚአብሔር ከእነሱ ጋር ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 28 ላይ አምላካችን ኢየሱስ ክርስቶስ ምን አለ? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ ሐዋርያቱ። አሁን በስጋ የሉም ሐዋርያቱ፣ ግን ጌታ ከእነሱ ጋር ነው። ስለዚህ በስጋ አለመኖራቸው ቅዱሳን እመቤታችንም ጨምሮ በስጋ አለመኖራቸው አያውቁም፣ አይሰሙም፣ አይናገሩም፣ አያስብልም። ምክንያቱም የከበረች ነፍስ ናት፣ በባህሪዋ ነፍስ ደግሞ ሕያዊት ናት እና መንፈስ ቅዱስ ከእነሱ ጋር ስላለ ያውቃሉ፣ ይሰማሉ። ደግሞ የክርስቶስ አካልና የከበሩ ብልቶች ስለሆኑ እኛን ደግሞ በድካም ውስጥ ያለነውን ደግሞ በጸሎታቸው ያስቡናል። አንደኛ ቆሮንቶስ ላይ ያለውን ተናግሬያለሁ። ቀጥሎ ደግሞ ዕብራውያን መልእክቱ ላይ እንደ ደመና የከበቡን በዙሪያችን ያሉ እነዚህ ምስክሮች ይላቸዋል። ዕብራውያን 11 እና 12 ማንበብ ነው። ቅዱሳንን ዘረዘረና
ከዛ እንደነዚህ ያሉ እንደ ደመና የከበቡን ቅዱሳን ምስክሮች በዙሪያችን እስካሉ የእምነት ሮጫችንን እንሩጥ ይላል። ይበቃቸዋል። ምክንያቱም ማስረጃ ስለሰጠ ዮሐንስ ወንጌልን የኔ ቪዲዮ ረጅም ነው። ቴንኪው ችግር የለውም። እሺ የተጠቀሱ ጥቅሶች አሉ፣ ልብ በሉ። የዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቅሶታል። የቆሮንቶስን እርግጠኛ ነኝ እሱ አልጠቀሰውም፣ ዝም ብሎ ቆሮንቶስ ነው ያለው። ምዕራፍ 9 ቁጥር 14 ነው የሚጠቅሱት ብዙ ጊዜ። ዕብራውያንም ምዕራፍ 11ና 12 ነው አንብቡ ያለው። ምዕራፍ 11ና 12ንም አንብበናል። ሌላም የሚጠቅሳቸውም እንኳ ካሉ እነኚህ ክፍሎች በሙሉ ማርያም ታማልዳለች ብሎ የሚል የሐረር ሰው አበደን ይላል። አንድ የለም። አንድ እነዚህ ክፍሎች ማለት ነው ተጠቀሱ የተባሉ ክፍሎች ማለት ነው። አንድ ማለት አንድ የለም። ከዮሐንስ ወንጌል መጽሐፍ ምዕራፍ 2ን ሁሌ ደጋግመን ስለተናገርንበት አሁንም እንናገርበታለን። ማስረጃ ሊሆኑ ለማርያም ማማለድ ሚዩት አርጊዮታችን ለማርያም ማማለድ መረጃ ማስረጃ አድርገው የሚያቀርቡት ኦርቶዶክሳውያኑ የጨነቀው እርጉዝ ያገባል እንዲሉ ነው። እህታችን ሚዩት አርጊው። የጨነቀው እርጉዝ ያገባል ሚዩት አርጊዮታችን ግን ማርያም ሚዩት አድርጊው። ታደርጉኛላችሁ። ለምን ሚዩት ታደርጉኛላችሁ? እታችሁ ረጅ ስራሽን ጨርሰሻል። በቃ ካልሰማሽ አየሽ፣ እኔ አክብሬ ቪዲዮን ሰማሽ ማሰማት ያለሽ ድረስ ከዛ ሚዩት አድርጊውና እኔ ስናገር ከዛ ደግሞ እንድሰጥሽ ነበር። ያው ግን ቤቱ ከቤቱ ነው ማለት ነው። እሺ የዮሐንስ ወንጌል መጽሐፍ ምዕራፍ 2 እና የቆሮንቶስ መጽሐፍ ነው። ቆሮንቶስ ነው ያለው እንጂ አልጠቅሰውም ቁጥሩን። ዕብራውያን 11 ነው ያለው፣ ቁጥሩን ጠቅሶ ማርያም ታማልዳለች ብሎ የሚለውን የለም። የዕብራውያን 11 የሚናገረው እነዛ የእምነት አባቶች ነው የሚጠራው ማለት ነው። እነዚህን የሚያክሉ ምስክሮች ካሉን ብሎ ያለው ማለት ነው እኮ። ስርዓት ይዘሽ ታዲያ አውሬ አንሰጥሻለን። ነይ እህታችን፣ እኔ እኮ ሚዩት አድርጊ ነው ያልኩሽ ሳወራ። አንቺ ቪዲዮ ስታሰሚ ንጭጭ ብዬ ሰማሁ አይደል? ልክ እኔ ደግሞ ሳወራ ስሚኛ፣ ከዛ ደግሞ ለአንቺ ደግሞ ሰጥሻለሁ። ወንድሞችንም ያወራሉ እንሰጥሻለን ማለት ነው። ኦኬ ቴንክ ዩ። እባክሽ እታችሁ ረጂ እታለም። ኦኬ እኔ ገና እያወራሁ ነው ያለው። ቴንክ ዩ። እታችሁ ረጂ እንደማያስችላችሁ አውቃለሁ። በስርዓት ነው የሚወራበት ቤቱ ማለት ነው። ስለዚህ ዕብራውያን 11 ላይ የእምነት አባቶች ተብለው ከተዘረዘሩት ውስጥ ማርያም የለችበትም። አንደኛ እንደ ደመና የከበቡን ብሎ የሚል የለችበትም እዛ ጋ ማለት ነው። እንደው ከቅዱሳን ተርታ እንደሆነች ብናምንም እንኳን እዛ ጋ የለችበትም። ኦኬ የዕብራውያን 11 ላይ የተጠቀሱ የእምነት አባቶች የተባሉት እነማን እንደሆኑ ላሳያችሁ። ኦርቶዶክሳውያኑ እንዴት እንደሚዋሹ ማለት ነው። ቆንጅዬ ውሸታ ማለት ነው። ኤርሚዬ እዛ ዮሐንስ ወንጌል ላይ ሲናገር የማርያምን እምነትና ክብሯን ሊገልጥ ይላል። ይሄ በጣም መንፈስ የሚያበሳጭ ንግግር ነው። ክብሩን ገለጠ ነው እንጂ የሚለው የማርያምን ክብር ሊገልጥ አይደለም። በዛ የወይን ጠጁ ጉዳይ ላይ እና እሱንም በደንብ ሰምተው ከሆነ ክብሯን ሊገልጥ ብሎ ተናግሯል። እሰጣችኋለሁ፣ ችግር የለውም እሰጣችኋለሁ፣ ግን እንሄድበታለን ማለት ነው። ስለ እምነት አባቶች የሚናገረው እዚህ ጋር ስለ ሽማግሌዎች የተመሰከረላቸው ነው ብሎ የሚለው። ኦኬ ስለ ሽማግሌዎች የተመሰከረላቸው በዘመነ ብሉይ እና እንደዚሁም በሕገ ልቦና የነበሩ የእምነት አባቶች። አንዴ እድል ልስጥሽ እህቴ፣ እንደገባሽ እንዳታወሪ ሚዩት አድርገሽ ተጠበቂ፣ ተቀመጪ። ከአሁን በኋላ ከከፈትሽ እታይ ተወርጃለሽ፣ መቼም አትገቢ ማለት ነው። ኦኬ ቴንክ ዩ። እኔ እያወራሁ ስለሆነ ማለት ነው። ከዛ ስንጨርስ እሰጥሻለሁ። ቴንክ ዩ። እንደምንም ታገሽ። አይ ነው ጣዖታችሁ እንደተነካችባችሁ ስለምናቅ ብዙ ሊያቅበጠብጥ እንደሚችል እናውቃለን። ግን ከተረጋጋሽ ሰጥሻና ጨጭ ብለን እንሰማሻለን፣ አንቺ በመረጃ ላይ የምታወሪ ከሆነ ማለት ነው። ስለዚህ ዕብራውያን 11ን አንብቡት ብሎ ያለን እኛ አንብበነዋል። ስለ ሽማግሌዎች የተመሰከረላቸው ነው። የእምነት አባቶች እንደዚሁም አንዳንድ የእምነት እናቶች ተመስክሮላቸዋል ማለት ነው። ማርያም ግን እዚህ ጋር ማርያም ታማልዳለች ብሎ የሚል የለም። ለምሳሌ አቤል ተመስክሮለታል፣ ሄኖክ ተመስክሮለታል፣ ኖህ ተመስክሮለታል፣ አብርሃም ተመስክሮለታል። ኦኬ እንደዚህ እያለ ስለነ ጌዴዮን፣ ስለነ ባራቅ፣ ስለነ ዮፍታሄ፣ ስለነ ሳምሶን፣ ይስሐቅና ያዕቆብ፣ ኤሳውም ሁሉ ጭምር፣ ያዕቆብም
ዮሴፍን የባረከበት ሙሴም እንደዚሁ የተወለደበትና ያደገበትን ከግብፅ ምድር ሲወጡ የወጡትን የእስራኤል ልጆች በኢያሪኮ በዞሩበት ሰዓት ላይ የጋለሞታይቱ ያቺ የኢያሪኮይቷ ሴት እሷም እዚህ ጋር በእምነት እንዳልጠፋች ተመስክሮላታል። እሷ እንግዲህ ምን እላለሁ ካል በኋላ ስለነ ጌዲዮን፣ ስለነ ባራቅ፣ ስለነ ዮፍታሔ፣ ስለነ ዳዊት፣ ስለነ ሳሙኤል ነቢያት እንዳልተርክ ጊዜ ያጥርብኛል ያለው። ለምን እነሱ በእምነት ነገስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ ሙታንም ሴቶችም ሙታናቸውን በትንሣኤ ተቀበሉ ብሎ ካለ በኋላ እነዚህ ሁሉን እያጡ መከራን እየተቀበሉ ሞቱ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይተዋልና ይላል። ይሄ ውዳሴ ማርያም አንባቢው ሰውዬ የጠቀሰው ጥቅስ የማርያምን አማላጅነት ያሳያል ብሎ የሚል የለም። ስለዚህ ዕብራውያን 12 ላይ ሲናገር የ11ዱን ጨርሶ እነዚያ የእምነትን አባቶች ዘርዝሮ ሲጨርስ እንግዲህ እንደዚህን የሚያሉ ምስክሮች በዙሪያችን እንደ ደመና ካሉን እኛም ደግሞ ሸክምን ሁሉ ቶሎ የሚከብደን ኃጢአትን አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ተመልከቱ ብሎ ያለው ኢየሱስ ነው። በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀምጧልና ብሎ ይናገራል ማለት ነው። እዚህ ዕብራውያን 11 እና 12 ላይ ብሎ ያለው የማርያምን አማላጅነት የት አለ? የለም። በወፍ በረር ዕብራውያን 11 እና 12ን በዚህ አይነት የለም። ማርያም ታማልዳለች ብሎ የሚል የሚያሳይ ነገር የለም። የቆሮንቶስ 11 ቆሮንቶስ ነው ብሎ ያለው በደፈናው ግን 9:14 ላይ ያለው ቃል ነው። እሱም ቅዱሳን ይናፍቋችኋል ምናምን ብሎ የሚለው ክፍል ማለት ነው። እሱስ ክፍል ስለ ማርያም አማላጅነት ነው ወይ የሚናገረው? ለምሳሌ ቆሮንቶስ ይህንን ላውጣና 9:14 ማለት ነው። ማነው? እችን ክፍል ማለት ነው 9:14 ሁለተኛ ቆሮንቶስ። እሱ አልጠቀሰውም፣ እኔ እንደው ተጠቀስኩ። ቆሮንቶስ ነው ያለው እንጂ አልጠቀሰውም። ራሳቸው ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው የሚበልጠውን ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ነው ብሎ ያለው። ይሄ ክፍል ስለሞቱ በአጸደ ቅዱሳን ስላሉ ጻድቃን በምድር ላይ ላሉ በህይወት ላሉ ሰዎች ይለምናሉ ብሎ የሚል ጥቅስ አይደለም። ኦርቶዶክሳውያን ሲጨንቃቸው፣ ሲያልባቸው፣ ሲጠባቸው የሚጠቅሱ ጥቅስ ነው። ይሄ ክፍል በህይወተ ስጋ ያሉ ቅዱሳን ናቸው የሚጸልዩት። እነማን ናቸው ለማን የሚጸልዩት? ማይክ አትክፈቱ። ማነው የከፈተው? እሺ፣ ለቅዱሳን ስለሚሆን አገልግሎት ልጽፍላችሁ አያስፈልግም አለ ጳውሎስ። ለማን ያለቸው? ለቆሮንቶስ ቅዱሳን። በጎ ፈቃዳችሁን አውቄያለሁና ስለዚህም አኪያን ከአምና ጀምሮ ተዘጋጅቷል። አሁን አኪያ ማን ነው ብለን ብንላቸው እዚህ ኦርቶዶክሳውያኑ ሜዳው ገደል ነው የሚሆንባቸው፣ አያውቁትም። አኪያ የወይዘሮ እንትና ልጅ ነው ብለው ሊሉም ይችላሉ። አኪያ ተብሎ የሚጠሩ ሰዎች ስላሉ ማለት ነው። አኪያ ከአምና ጀምሮ ተዘጋጅቷል ብዬ ለሜቄዶንያ ሰዎች በእናንተ እመካለሁ አለ። ሜቄዶንያስ ምንድን ነው? አገር ነው? ሰው ነው? የሚበላን የሚጠጣ ነው ብለህ ብትላቸው ምናልባት የሚበላ ይችላል ብለው ሊሉ ይችላሉ። መጽሐፍ ቅዱስን የማያነብ ትውልድ ስለሆነ ማለት ነው። ሜቄዶንያ ግን የግሪክ ግዛት ናት። አኪያም እንደዚሁ ግዛት ናት። በዛ ያሉ ቅዱሳን ተዘጋጅተዋል። ምን ለማድረግ? ቅናታችሁ የሚበዙትን አነሳስቷል ይላል። ምን ስለማድረግ ነው? ለቅዱሳን የሚሆን አገልግሎት ጽፍላችሁ አያስፈልግም። ስለ ገንዘብ መዋጮ ነው የሚናገረው። ነገር ግን በእነሱ እንዳልሆነ የተዘጋጀው ትሆኑ ዘንድ በዚህም ነገር እናንተ ያለው ጥምቀታችሁ ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የሜቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንድታፍሩ አልልም። እኛ ግን በዚህ በእምነታችሁ እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህንን የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው ማስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አሰቡ ካለ በኋላ በልግስና ስለመስጠት ማለት ነው። በኢየሩሳሌም ላሉ
በድርቅ ቀላውዲዮስ ቄሳር በነገሰበት ዘመን የሆነ በነቢዩ በአጋቦስ የተነገረ ትንቢት አለ። አሁን ይሄ ኦርቶዶክስ ሳይንስ ነው፣ አይገባቸውም። በተለይ ቲክቶክ ላይ የሚሯሯጡ ስሜት አይገባቸውም። ነቢይ የሚባል አጋቦስ የጳውሎስን የመቀነት ጨርቅ ወስዶ ወደ ኢየሩሳሌም ሊሄድ በተነሳ ሰዓት ላይ በኢየሩሳሌም ስርዓት ይጠብቀሃል ብሎ ያለው ነቢይ ትንቢት ተናግሮ ነበር። የድርቅ ዘመን የረሃብ ዘመን እንደሚመጣ ማለት ነው። እና እሱም ቀላውዲዮስ ቄሳር በነገሰበት ዘመን ያ ተፈጸመ፣ ያ ሆነ። እና ቅዱሳን በብዙ በሱም ብቻ በድርቁም ብቻ ጉዳይ አይደለም፣ ራሱ በክርስትናው ምክንያት እየተሰደዱ ከአይሁድ የደረሰባቸው መከራ ስለነበረ በዛ ምክንያት እየተገፉ በችግር ውስጥ ነበሩ የነበሩት። እናስ ለነሱ ገንዘብ ስለማዋጣት የተጠየቀ ጥያቄ ነው። እነማን ናቸው ታዲያ ይናፍቋቸዋል ብሎ ያሉት? የሞቱ ቅዱሳን በሰማይ ያሉ አይደለም ይናፍቃሉ ብሎ ያለው። የማርያም አማላጅነት የበሰበሰ ትምህርት እዚህ ውስጥ የለም ብራዘርዬ። የበሰበሰ ያልኩ የጌታዬ እናት ማርያም ታማልዳለች ተብሎ ቢጻፍ ሚውት አድርገው። እንደዛማ አትበል ኤርሚያስ። እሺ እታች ውረድ እንዳትልክ ደግመን። ኦኬ የማርያም ታማልዳለች ብሎ የሚል የበሰበሰ ትምህርት ብያልኩት መጽሐፍ ቅዱሳዊ ስላልሆነ ማለት ነው። የጌታችን እናት አይደለችም ብስባሿ፣ የኦርቶዶክስ ብስባሽ ትምህርት እንጂ እማታማልደውን ታማልዳለች። አንድም ጥቅስ ሊያሳዩበት የሚችለውን ያልተጠቀሰ ለእሷ ያልተነገረ፣ ለእሷ የተነገረ አለ። እናቱ እንደመሆኗ ብፅዕት ሴት እንደመሆኗ ድንግል ሴት እንደመሆኗ የተነገረላት አለ። ልክ እንደዛው ታማልዳለች ብሎ የሚል አንድ ሐዋርያ ያልጻፈ። ስለዚህ ትምህርታችሁ ነው ብስባሽ ብያልኩት ማለት ነው። ኦኬ የጌታዬ እናት ግን ክብርት ናት። ኦኬ ስለዚህ ይህንን እላለሁ። በጥቂት የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከትም የሚዘራ ደግሞ በበረከት ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳል፣ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይ በግድ አይደለም ብሎ በተነ፣ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር በሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእርሱ በኩል ለእግዚአብሔር ምስጋና ምክንያት የሚሆን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት ይላል ልግስና ማለት ነው። የዚህ በረከት ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል ካለ በኋላ በዚህ አገልግሎት ስለተፈተናችሁ በክርስቶስም ወንጌል በማመናችሁ ስለሚሆን መታዘዝ እነርሱና ሁሉንም በምትረዱበት ልግስና እግዚአብሔርን ያከብራሉ። እነማ እነዚህ የምትረዷቸው ቅዱሳን እነርሱና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ በዛ በልግስናችሁ ምክንያት። ስለዚህ ራሳቸው ስለእናንተ ሲያማልዱ አለ። እነዚህ ልግስናው የሚሰጣቸው ሰዎች ናቸው ስለነሱ የሚያማልዱት ማለት ይጸልያሉ ማለት ነው። ቆሮንቶሳውያን ለአኪያ፣ አኪያ ለኢየሩሳሌም፣ ኢየሩሳሌም ለኤፌሶን፣ ኤፌሶን ለገላትያ ይጸልያሉ። አሁን እኛ አንዱ ለአንዱ እንደሚጸልይ ማለት ነው። እመቤታችን ታማልዳለች። የት ነው ጥቅሱ ያለው? ሁለተኛ ቆሮንቶስ 9:14 ስሟም የለም እንኳን ልታማልድ ቀርቶ